ይሄን ነገር ማድረግ ይችላል በነገራችን ላይ በመንደራችሁ በመትኖርበት ቦታ በሰፈራችሁ ወጣቶችን መልካም ማድረግ የሁሉም ሰው ግዴታ ነው የአንድ ሰው ብቻ ህልም ወይም ደግሞ የአንድ ሰው ብቻ ፍላጎት አይደለም ይሄ ስናደ ቢግ ዲል ተወዳጆች እና መልካም ወጣት የሚለውን ስልጣና ስንጀምር እኛ የጀመርነው ወጣቶች ላይ ነው የጀመርነው አዳራሽ ላይ አይደለም ቲክታክ ላይ ነው እና በጣም ብዙ ሰዎች ኔጌቲቭ በሆነ ኢነርጂ እየተናገሩ ይገኛሉ እና እኛ ያላየነው አንድ የነካነው ነገር አለ ማለት ነው የሚል ነገር ስለተረዳን ምን እናረጋለን በደንብ እንደውም ወጣት ወንድሞቻችን ላይ ሁሉም ላይ ስፔሻሊ ፕሮቴስታንት የሆኑ ወንድሞቻችንን በደንብ አቅርበን እናወራቸዋለን አቅርበን እናወራቸው ዛሬ ኑና ኦርቶዶክስ ሆኑ ልንል አይደለም አለቅ ቀደም እንዳልኳችሁ ለምሳሌ በበረሃ ታሰሩ በእስር ያሉ ወንድሞቻችን ስንጠይቅ የግድ ኦርቶዶክስ ከሆኑ ብቻ ነው የምንጠይቀው የሚባል ሎጂክ የለም መልካም ነገርን ለማድረግ ፕሮቴስታንትም ሆነ ኦርቶዶክስም ሆነ ካቶሊክም ሆነ መልካም ነገር እናደርግለታለን በተመሳሳይ ሲጋራ ያጨሰ ያለ ፕሮቴስታንት ወንድሜን ሲጋራህን ጣለው ለማለት የግድ እሱ ኦርቶዶክስ መሆን የለበትም ወይም ደግሞ እኔ በተመሳሳይ በሱ ፖዚሽን ሆኜ ፕሮቴስታንት መሆን አይጠበቅብኝም እና ስሙንም አንቀየረውም ምንም ይሄ እንትን አይደለም ያኔ ያክል እንኳን መልካም ወጣት የሚለው ስም ይቀርና ተመስገን በሚለው ስም ራሱ ኢን ሚሊየንስ የሚቆጠሩ ሰዎች ይጠሩበታል የኔ ብቻ ነው ሌላ ስም ፈልጉ ምናምን ኤኒዌይስ እስቲ እንስሞና አንዳንድ ጉዳዮችን እናወራለን እሺ እኔ ተወዳጆች ታሙ ይመቻል ለመክፈት ካሜራን አትክፈተው ችግር የለውም አዎ አሁን ይመቸኛል ዲያቆንዬ እሺ በደንብ እንዲሰማ ስፒከሩን አቅርበውና ተራ በተራ ተከፍቷል ክፈተው እሺ ቆይ ዚጋሉና በፈለገስም 100 ኦርቶዶክሶችን ስፖንሰር አደርጋለሁ ለመልካም ወጣት ይሄን ቪዲዮ እስቲ ተመልክተን እንምጣ ፈለጋትና መልካም ወጣት ዝገበው ጀምሩ ፈለገ ይደብራል አሁን ፈለጋትናቲውስ ፕሮጀክት ወይ ደግሞ ፈለጋትናቲውስ ስልጠና ብትል ስም ካንሱ ከነሱ ከነው ነገር አረል ዘይነት አወሳሰል አንቺ ነው እኔ አንድ ነገር ላምቻችሁ በእናትህ ነጠላ ለብሰ መጽሐፍን ይዘን ናናስተምር ናና ትክክለኛው ነው እንዴ ተናገር እኛን እስቲ እንስጥ መድረክ እንስጥ ማይክ እንስጥ ናናስከስተምር ወጣት አይደለ ዲጂታል አለ የሰው ፕሮጀክት ግን ወስዶ ይደብራል ካታይ ተበቃ ለማንኛውም ቀልድ አይደለም በፈለጋት ማቴዎስ ስም እሱ እንደተመዘገበ በመውጣት ለመቶ ኦርቶዶክሳውያን ነፃ ስፖንሰርሺፕ አዘጋጅቻለሁ ስለዚህ ኮሜንት ላይ ገብታችሁ እኔ ኦርቶዶክስ ነኝ ግን መልካም ወጣት ነው ይፈልጋለሁ ብላችሁ ጻፉልኝ ኢንቦክስ ጽፍላችኋለሁ ከኔ ጋር መልካም ወጣት እንመጣለን ሁለት አለዋል እንዲባል አድርጌ ልፋት አሰብልኝ ኦኬ ዲያቆንዬ እዚህ ላይ ቀጥልና ሌላውን ደግሞ ከፍትላለሁ እሺ መልካም ምን አለ መሰላችሁ የኔ ተወዳጆች እንግዲህ ሲሆን እንዲህ አይነቱ ነገር በጣም ብዙ ፕሮቴስታንት እህት ወንድሞችን ሊያስደስታቸው ይገባል ለምሳሌ እኔ እንደ ኦርቶዶክስ አማኝነቴ እዚህ ሀገር ላይ ፕሮቴስታንት የሆኑ እህቶች ወንድሞች በመኖራቸው በጣም ደስ ይለኛል ምክንያቱም ቢያንስ ፈጣሪ ያለ ብለው የሚያምኑ ፈጣሪን ይፈራሉ ብዬ ማመን አይነት ሰዎች ስለሆኑ ማለት ነው አንዳንድ ሰው ፈጣሪን የማያምን ከሆነ ፈጣሪ የለም ብሎ የሚያምን ከሆነ ትልልቅ የሚባሉ ወንጀሎችን ይሰራል ሰባዊነት ይጠፋል እና እነዚህ ሰዎች በመኖራቸው ይቀራል ልሰኝም አንዳንዴ ለመልካም ነገር ፖዚቲቭ ነን ማለት ነው እና በሱስ ውስጥ ያሉ እግዚአብሔር በሚያውቀው በውስጥ መስመር ለምሳሌ በተለያየ አይነት ህይወት ውስጥ ያሉ እምነታቸው በነገራችን ላይ ምንም ነገር ሊሆን ይችላል ለጊዜው እምነት አናነሳምኛ የእንተን እምነት ተከታይ ናቸው ከእንተን ቤተ እምነት ነው የመጡት ምናምን እሱ አይደለም ትልቁ ጉዳይ ራስን በማጥፋት ስሜት ላይ ያሉ ተስፋ በመቁረጥ ስሜት ላይ ያሉ በሱስ ውስጥ ያሉ በተለያየ አይነት ልምምድ ውስጥ ያሉ እህት ወንድሞችን እንደ እግዚአብሔር መልካም ፈቃድ በቻልነው አቅም
ከዚህ ህይወት እንዲወጡ የማድረግ ተቀዳሚ ዓላማ አለ እና ምንም ክፋት አይደለም ይሄ ምንም የትኛውንም ፕሮቴስታንታዊ ሊያበሳጭ አይገባም ማለት የሆኑ አንዳንድ ነገሮችን እዚህ ላይ ሲነገር ከሰማችሁ እንዴት ከነስሙ ከነንቱ እንዴት ፕሮጀክቱን ተወስዳለህ የሚባል ነገር ሰማው እግዚአብሔር ይመስገን እኛ እንኳን ጉዳዩን መልካም ስራ ብለን እንጠራዋለን እንጂ ፕሮጀክት ብለን አንጠራው ምክንያቱም እኛ ልክ በፕሮጀክት ስም ገንዘብ የሚገኝበት እንደሆነ አልገባንም ነበር ጌታ በሚያቀው በዚህ ጉዳይ ገንዘብ የሚገኝበት ፕሮጀክት እንደሆነ ያልገባኝም ነበር ፕሮጀክት ማለት የተቀረጸ ሐሳብ ከዛ ወደ ገንዘብ የሚቀየር ዕውቀት ማለት ነው ኦሬዲ ዕውቀት ወደ ገንዘብ የሚቀየርበት መንገድ ነው እና እግዚአብሔር በሚያቀው እኛ ምንም አይነት ገንዘብ የሚያስገኝበትን ሐሳብ ገንዘብ እንትሚልበትን ነገር ለመሸቀንት ለማለት አላሰብንም የሆኑ ሰዎች ኦኬ እየነገሩበት ሊሆን ይችላል የሆኑ ሰዎች ምናልባት ገንዘብ ሜክ እያደረጉበት ሊሆን ይችላል የሆኑ ሰዎች በጣም ብዙ ነገር እያገኙበት ሊሆን ይችላል ሰዋት እኛ ችግር የለውም ሞኝ የሆነ ሰው ሄዶ ገንዘቡን ይበላ ሞኝ የሆነ ሰው ሄዶ ገንዘቡን ይክፈል እኛ ኢቭን ልክ ስልጣና ስናሰለጥን ለምሳሌ ገንዘብ አናስከፈለም ፍላጎቱ የለንም እኛ ፍላጎቱ ገንዘብ ማስከፈል ይሄን ያክል ሰዎች በውስጥ መስመር ስትመዘገቡ 2500 ብር 3000 ብር ክፈሉና ኑና በሉ በደንብ አድርገን እናሰብራቸዋለን እና የሚባል ነገር አልፈልግንም እኛ ያወቅናትን ያክል የተወሰነች መልካም ነገር ለነሱ ለመስጠት ግን በበጎ ፈቃደኝነት ወዱ ዘማቾች ነን እኛ በቃ አለቅ ፈለጋትናቲዎስ ማንንም ሰው ደሞዝ አይከፍለው ፈለጋትናቲዎስ ማንንም ሰው አላዘዘውም በዚህ ዝመት በዚህ ሂድ በይሄን ፈለጥ ይሄን ቁረጥ ያለው የለም ወዶ ዘማች ነው በወዶ ዘማችነት ደግሞ ተሰልፈን በሱስ ውስጥ ያሉ ወንድሞቻችን ነፃ እንወጣለን ምን ችግር አለ እንዴ ከሱስ የሚወጡ ሰዎችን መልካም ወጣት ብለን እንጠራቸዋለን ሌላ ማንንም ስላል አይደለም እንዴ ይሄ ምንም ችግር የለውም ፕሮቴስታንት የሆናችሁ እህቶች ፕሊስ እንዲህ አይነቱ ጉዳይ የሚያበሳጭ ነገር አይደለም እኔ ብቻ ሲጋራ ላስጥል እኔ ብቻ እንደው የወጣቱ እንደው እንትልውን ምናምን አይባልም ምንም ችግር የለውም እንደው በሚያግዝ ሰው ተገኝቶ ነው እንዴ ጎሽ እንኳን መጣህ ነው የሚባለው ጎሽ እንኳን መጣህ እንደው በሚያግዝ ሰው ሰንጥፍተው ነበር መልካም እንዴ ነገ ከነጎዲያኮ እንደው እግዚአብሔርን የሚፈራ ህዝብ ጠፍቶ እንደው ሰዎች ወደ እልቂት እንኳን ሊገቡ ቢሉ ልክ በዚህ ልክ አላረለ ተደማጭነት ያላቸው ሰዎች ናቸው ሰዎችን ሊያረጋጉ የሚችሉት እና አንድ ሰው ለብቻው ሆኖ ያቃተውን ነገር እንደውም ሌላ ሰው ቢያግዙ መልካም ነው እና ኢንቴንሽናሊ እኛ ዓላማ የለንም ፕሮቴስታንት የሆናችሁ ሰዎች ኑ ብለን ምናምን የመጎተት ዓላማ የለንም ብራዘር ከፈለጉ ይምጡ እሰየው ከመጣሽ ማርያም ተምጣሽ ነው የሚባለው አይደል ከፈለጉ ይምጡ በጠብይ ስለሆነ ፕሊስ በደም ኮፒ ሊንክ አድርጉልኝ እባካችሁ እሺ እና መልካም ወጣት እናሰለጥናለን እንደውም እኔ ስሙንም አልቀይረው እኔ በነገራችን ላይ እንደቀልድ ነው እንደነት ሐሳብ ተናገረ የነበረው እንደቀልድ እና መልካም ወጣት የሚለውን ስም አልቀይረው መልካም ሰዎች መልካም ወጣት ብለን ለመጥራታችን በሀገራችን ፍትሐብሔር ወንጀል ብሎ የሚያስደነግግበት ነገር እስከይለ ድረስ ምናገኛቸው ሄኒ መልኬ መልካም ወጣት ነው ለምሳሌ ሄኒ መልኬ መልካም ወጣት ነው ጫቱን ካፉ ተፍቶ እግዚአብሔርን በፍርሃት በመራድ በመንቀጥቀጥ ያመሰገነ ወንድማችን ነው ኛውን ዲያቆኒ አዎ እሺ አሰማኝ ግን የሷ ላይ በደንብ ግን በተሄደበት ስሩ ብሏቸው ከሚልካቸው መካከል ቪዲዮ አንዷ ሊዲያ ነውና እኔ አላቃቸው ተሙዬ ስለማላቃቸው ብዙ ዲፕ መግባት ያልፈለኩት እንደዛ ነው ጉዳይ ችግር የለውም ተሙዬ ይሄ የነሱ ጉዳይ ነው አሁን እኛ ግብዣው ነው ትልቁ ዓላማ ግብዣው ነው ፓፓ ግብዣው ላይ ልትሄድበት ነው አይደለም ነው አራ አይደለም ጋዲ እኛ በሶሻል ሚዲያ ላይ ተስፋ በመቁረጥ ስሜት ላይ ያሉ ራሳቸውን በማፋስ ስሜት ላይ ያሉ በተለያየ ነሱሶች ውስጥ ያሉ በተለያየ አይነት ልምምዶች ውስጥ ያሉ እህት ወንድሞቻችንን
ሃይማኖት ሰነላይ እምነት ሰነላይ መታችሁ በውስጥ መስመር መልእክት ጻፉልን እና በቻልነው አቅም በደንብ አድርገን እናወራቸዋለን። አንዳንድ ሰው ለምሳሌ ሲከፋ ራሱን ለማጥፋት የሚሞክር ሰው ብዙ ጊዜ አዳማጭ ያጣ ሰው ነው ጋዲ እንደምታውቀውና ህመማችሁን ቁስላችሁን እናደምጣችኋለን ነው ብለን ተናግረን ነበር እንደቀል በርግጥ እና በጣም ብዙ የሆኑ ፕሮቴስታንት የሆኑ ወንድሞቻችን በዚህ ዙሪያ የተለያየ ነገር ሲናገሩ ሰማው እና ከዛ ውስጥ አንዱ ምንድነው እንዴት ፕሮጀክት የሰው ፕሮጀክት እንዴት ተወስዳለ ምናምን የሚል ነው። እኔ መልካም ነገርን ማደርገው ኦኬ እግዚአብሔር መንፈስ ቅዱስ እስካሳሰበኝ ድረስ ነው። ሰዎች ምናልባት እንዲህ አይነቱን ጉዳይ ምናልባት የመንፈስ ቅዱስን አሰራር ወደ ፕሮጀክትነት ቀይረውት ገንዘብ ሜክ ያደረጉበት ሊሆን ይችላል። እኛ ገንዘብ ሜክ የማድረግ ዓላማው የለንም፣ ፍላጎቱ የለንም። ገንዘብ ሜክ ማድረግ ራሱ ብንፈልግ በጣም እልፍ የሆኑ ብዙ አይነት አማራጮች አሉ። ነገር ግን ዙሪያችን ላሉ ሰዎች ግን ለመድረስ መብታችን ነው። እሺ ሁላችሁም አንድ ጊዜ መብታችን ነው ያላችሁ ጻፉ አይደል እንደ ጋዲ አንተ ሰውዬ ጋዲዬ ጻፉ ይሄው ቪዲዮን አንድ ጊዜ ሰማውና ሐሳቡን የምን ይሄን ቪዲዮ እስቲ ተመልክተን እንምጣ። ተረጋግና ውስጥ መልካም ወጣት መስገበውን ጀምሯል። ፈለገ ይደብራል። አሁን ፈለገ አትናቴዎስ ፕሮጀክት ወይ ደግሞ ፈለገ አትናቴዎስ ስልጠና ብትል ስሙ ካንፎ ከነሰው ከነሁሉ ነገር ኧረ እንደዚህ አይነት አወሳሰል አንቺ ሆነ እንዴ እኔ አንድ ነገር ላምቻችን ተፈለገ በእናትህ ነጠላ ለብሰን መጽሐፍን ይዘን ናና አስተምር ናና ትክክለኛው ነው ወንጌል ተናገር እኛን እስቲ እንስጥ መድረክ እንስጥ ማይክ እንስጥ ናና አስተምር እንዴ ወጣት አይደለ እንዴ ጭንቅላት አለ የሰው ፕሮጀክት ግን ወስዶ ይደብራል ካጣ ይጠበቅ። ለማንኛውም ቀልድ አይደለም በፈለገ አትናቴዎስ ስም እሱ እንደተመዘገበ በመቁጠር ለመቶ ኦርቶዶክሳውያን ነፃ ስፖንሰርሺፕ አዘጋጅቻለሁ። ስለዚህ ኮሜንት ላይ ገብታችሁ እኔ ኦርቶዶክስ ነኝ ግን መልካም ወጣት ነው ይፈልጋለሁ ብላችሁ ጻፉልኝ። ኢንቦክስ ጽፍላችኋለሁ። ከኔ ጋራ መልካም ወጣት እንመጣለን። ሁለት አለዋል እንዲቋላ አርግ ልፋት አሰብኩኝ በፈለገ ይሄ ነው ጋዲዬ ፕሮጀክቱ ተሰረቅነ ነው ፕሮጀክቱን እኛ እንደዚህ አይነት ነገር አላሰብንበትም። ኤኒዌይስ ብዙ ያን ያክል ብዙ ማለት ሌላው የረሳሁት ነገር ተሙ ይቅርታ እዛ ሄዶ በመስበክ ዙሪያ በነገራችን ላይ የትኛውም ፕሮቴስታንት አዳራሽ ውስጥ ጥሩን እንጂ እንመጣለን። እኔም አኬም ተመስገንም ጋዲም ልደትም ሁላችንም እንመጣለን። እንዲህ እንግዳ ነገር እንትን ያላችሁ ምናምን አይመስላችሁ አንዳንድ ሰዎች እንመጣለን። ስንመጣ ግን እናንተ የምትፈልጉትን ነገር ልንነግራችሁ አይደለም የምንመጣው። ያንን በደንብ ከራሳችሁ ጋር ተወራርዳችሁ ዝግጁ ናችሁ ብቻ ጥሩ ነው። ኦኬ እናንተ የምትፈልጉትን ነገር ብቻ አይደለም ልንነግራችሁ የምንመጣው። ለፕሮቴስታንት ወንድሞቻችን ስንመጣ እዛ ቦታ ላይ ለምሳሌ እኛ የሆነ አዳራሽ ላይ ተጠርተን እዛ አዳራሽ ላይ ልክ ለምሳሌ ስንቆም ለፕሮቴስታንት ወንድሞቻችን ወንጌል ያስፈልጋቸዋል ብለን እናምናለን። ስለዚህ ለነሱ ለፕሮቴስታንት ወንድሞቻችን የሚያስፈልገውን ወንጌል ልንሰብክ ነው የምንመጣው እንጂ አበል እንደሚከፈለው የፕሮቴስታንት አገልጋይ አበል እንደሚከፈለው የፕሮቴስታንት ዘማሪ የሆነ ነገር ብለን ነቃ በሉ ሲሲሲ ምናምን ብለን አንመለስም ነው። እሱ ችግር የለውም እንዳታስቡ። እንዲህ አይነቱ እንደው ደፈር ብላችሁ እንዲህ አይነቱ ነገር ይዘጋጅ እንጂ አረ ጌታ መስክሬ እንዳታስቡ። ምንም ችግር የለውም እንመጣለን። እናንተ ከፈለጋችሁ ሰየው። እኛ ለምሳሌ የኛ ቤተክርስቲያን አውደ ምሕረት ላይ ያልዳነን ሰው ስበከ ብለን አውደ ምሕረት አንሰጥም። እኛ በአውደ ምሕረታችን እኛ ቁማር ውስጥ አንገባም። ያልዳነን ሰው አሁን እንዲህ ስንል ዘለፋ አይደለም። እሺ ተወዳጆች ያልዳነ ሰው እኛ ይወላችሁ እስከ እነሱ ስቴጅ ድረስ የምንታሰብ ሰዎች ነን። በእኛ አውደ ምሕረት ላይ ግን ያልዳነ ሰው አውደ ምሕረት ላይ ቆሞ የእግዚአብሔርን ቃል ያሰምር አንልም። ለህፃን ልጅ ብርጭቆ መስጠት ስለሚሆንብን እንደማንኛውም ሰው ቁጭ ብሎ ኦኬ የእግዚአብሔርን ቃል እንዲያዳምጥ ግን እናደርጋለን። እንደማንኛውም ሰው ቁጭ ብሎ አለቀ። ከዛ ውጪ ግን አንድን ሰው አይናና እንደው ምንም ቢሆንስ የእግዚአብሔርን ቃል አሰምረስ እንደው የሆነ ነገር በል ቃል አውጣ ምናምን ብለን ግን አናለግጥም ነው። በፕሮቴስታንቱ ቤት ግን ይሄ ነገር ከተመቻቸ አውደ ምሕረታችንን ኑ
እንደው ኑና እንደው እርገጡት ለእናንተ እናመቻችላችሁ ኑና እንደው ስበኩበት ካላችሁን ግን እሰየው እንደ አይነቱ ቻንስማ የት ይገኛል እኛ እኮ ላይቭም እኮ ጠቦናል እኮ 10,000 ሰው እየገባ 20,000 ሰው እየገባ ላይቭም ጠቦናል አልበቃንም እኛ ከአዳራሽ በላይ ህዝብ እየመጣኛ ጋርም አልበቃንም እያልኳችሁ ነው ላይቭ ራሱ አልበቃንም እናንተ ኑ ካላችሁን እኛ እዛው ድረስ እንመጣለን ለሱ ችግር የለውም እንዳታስቡ ነገር ግን መልካም ወጣት በሚለው ስልጠና በርግጥ ሐሳቡ ማንኛውም ሰው አይምሮ ውስጥ ሊኖር የሚችል ነው የሆነን ሰው ካለበት ችግር ውስጥ እንዲወጣ ለምሳሌ ዙሪያችሁ አካባቢ ባላችሁ ቦታ በመትኖሩበት ቦታ ላይ ሱሰኛ የሆነ ሰው ጫት የሚቅም ሰው ሲጋራ የሚያጨስ ሰው ድንገት ብታገኙ በፍቅር ስለምትወዱት እኮ በፍቅር ደውቺን ነገር እንደው ቀስ አርገ ፊክስ ብታረጋት አላደለሲ ቀስ ይያልክ ይሄን ነገር ትታው ደግሞ ትንሽ ስራ ብትጀምር ብላችሁ የተቻላችሁን ያክል ታደርጉለታላችሁ ይሄ ሰዎች የሚያደርጉት መልካም ተግባር ነው እነዛን ሰዎች ደግሞ መልካም ሰዎች ናቸው መልካም ወጣቶች ናቸው መልካም አረጋውያን ናቸው ማለት የማንም ሰው ደግሞ መብቱ ነው ይሄ ፕሮጀክት እሱ የቀረጸው ማን በዚህ ወጥቶ በዚህ ገብቶ ጋይስ ዲያራታው ፕሊዝ ለማንኛውም እነሱ ሁሉ ጊዜ ለምሳሌ ብዙ ጊዜ ከተመለከታችሁ እውነትን ያማከለ ነው እንትናቸው ወንጌል ሰዎችን ማብሸቂያ አይደለም እኔ እንደዛ ብያላምንም ደግሞ አለው ወንጌል ሰዎችን ማብሸቂያ አይደለም ወንጌል ሰዎችን ማስተማሪያ ነው ወንጌል ሰዎችን መመለሻ ነው ወንጌል ሰዎችን መገሰጫ ነው ወንጌል ሰዎችን ማብሸቂያ አይደለም ወንጌልን ይዘን ፕሮቴስታንት ሆናችሁ ተሳለፋችሁ እኛ ነን አንልም ምንም ሁን የምንም እምነት ተከታይ ሁን በቃ በከባድ ልምምድ ውስጥ ነኝ ብለህ የምታምን ከሆነ ተወዳጅ ወንድማችን ቀረበ ብለህ አውራ በቻልነው መጠን እናግዛለን ምርጫው የእናንተ ነው እጆቻችሁን ስትፈልጉ ወደ እሳት ስትፈልጉ ወደ ውሃ ይመስደድ መብቱ የእናንተ ነው ማንንም ሰው ነቅንቀን ጎተታን በጓደኛ በአክስት ባጎት ተጓታችሁ ነው ምናምን አንልም ፈልጋችሁ ወዳችሁ ነው ለናዳመጣችሁ ዝግጁ ነው በጣም ለምሳሌ እግዚአብሔር ይመስገን ስጋዋን በመሸት ኖር የነበረች አንዲት እህት ትላንትና መልእክት አስቀምጣለን ነበር በትንሽ ቃል እንደ ቀልድ በተናገርናት ቃል እና የዚህች እህት ታሪክ ቢስተካከል ምንድነው ችግሩ እንዴ ታው እንጂ ፕሊዝ አንዳንድ ጊዜ መመልከት ያለባችሁ እየዳነ ያለውን ሰው ከሱስ ውስጥ ፈለገም ይበለው ፓስተር ሶፊም ይበለው ተመስገንም ይበለው ከሱስ ዓለም ውስጥ ወጣ ማለት አንድ እርምጃ በህይወቱ ተራመደ ማለት ነው ይሄ ነገር ሰዎችን ሊያስቆጣ ሰዎችን ሊያስከፋ አይገባም እንደ አይነቱ ነገር ፕሊዝ ቢ ፖዚቲቭ ሁለተኛውን ክፈተው ተሙይ እስከ መጨረሻው ክፈተው እንዳታቋርጡ ትንሽ የስድብ አዘል የሆኑ ዘለፋዎች ያሉበት ምናምን ስለሆነ ችግር የለው እሺ ይሄንን ሰው አላቆም ሁለቱንም ቪዲዮዎች ሪፖስት አድርጌያችኋለሁ ሁላችሁም ኦርቶዶክሳውያን እየሄዳችሁ ተመልከቱት ቪዲዮዎቹን ምናልባት እንድታዩዋቸው እና ሁላችሁም እዛ ቪዲዮዎች ላይ ሄዳችሁ መብታችን ነው ያላችሁ ጻፉላችሁ እሺ ክፈታው ዲያቆንዬ ክፈታው ማይክ ሚውት ነው ታሙ ማይክ ሚውት ነው ብራዘር ከፍታው ከሆነ ማይክ ሚውት ነው አራ ተመስገን ብቻን እየሰማው ነው ታሙ ተመስገን ጋዲ ድምጽ አይሰማም እንዴ ፓፓ አንተ አለ የሱ ድምጽ ነው የማይሰማው ሚውት ነው ማይኩ ነው ጋር የሚታይ ጀለስ ብቻውን ቁጭ ብሎ ይኮመኩማል አንተ አረ ተሚ ወይ ተመስገን ድቀት ነው መሰለኝ የለም አለው ይለኛል የምን ሆነ ነው
አረ ወንድማችን ተመስገን ኔትወርክ እያዛገው መሰለኝ ፓፓ ግን ኔትወርክ እዚህ ጋር አይታይም ነው እስከዛ ድረስ በቃ ሰላም እንባባል ጋዲሻ እንኳን እንደመጣ እንዴት አለ አለን አምላክ ይመስገን አንተ ሶዬ እንዴት ነህ ሁሉ ሰላም ዘማሪ ፋንቱ ዶክተር ኪራ ሄሉ ሁለት ሄሎች ይታዩኛል ገስት ላይ ታች ያላችሁ ክርስቲያን ወንድሞች እናቶች እንዲሁም ደግሞ ከቤተክርስቲያን ውጭ ያላችሁ ሰዎች ሁላችሁንም ሰላም ብያለሁ እንዴት ናችሁ ብሎ ምናምን ሁሉ ሰላም እግዚአብሔር ይመስገን በጣም ደህና ነኝ እንኳን ደህና መጣ ጋዲ ፋንሺ እንዴት አለሽ እናስተልይ መምህር ጋዲሳ ሌሎችም ወንድሞቻችን እህቶቻችን ከታች ያላችሁ ተሜ ደህና ናችሁ ወይ እግዚአብሔር ይመስገን ደስ ብሎናል ስላየንህ ዘር እናመሰግናለን አሜን ዶክተር እንዴት አመሻችሁ ሰዎች ይሁላችሁም በክርስቶስ ክርስቲያን የተሰኛችሁ ጋዲዬ ፈለግ ሄሉ ሁለት ሄሎች አሉ ፋንቲሽን ዘግየት ያረኳት እንዴት ማውራት እንዳለብኝም ትንሽ ግር ስላለኝ ነው በእውነት ስላገኘሁሽ እጅግ በጣም ኩራት ይሰማኛል የልጅነት ትዝታችን በቃ በጣም ነው ደስ ያለኝ ፋንቲ ዛሬ ስለተገናኘን ሁላችሁንም ሰላም ብያለሁ ከላይም ታችም ያላችሁ አሜን ኪራይ ሄሉ እንዴት አለሽ ሄሎ እኔና ወይስ እሷን ነበር ችግር የለውም በቃ እንዴት ነሽ እግዚአብሔር ይመስገን እንዴት አመሸህ እግዚአብሔር ይመስገን እንኳን ደህና መጣሽ መልካም ወጣት ሄሉ ይላል እሺ ሄሉ ይሰማሻል ሄሉ እሺ የተሰማት አይደለም ማለት ነው ዮሐዴ ዮሐድ እኔ እኮ ስንት የሰጣራ ዘማልሽኝ እኮ ይሉ እንዴት ነሽ እየዘገየ ነው ማለት ነው አይደለም የነሱ ኔትወርክ ነው ያንተ በስርዓት የሚሰማው እሺ ዮሐዴ የሚመች ቦታ ያለ ይመስላል ኦኬ እሺ ታሙ እሺ የመጨረሻውን አሰድበን ሚት ሳታረገው እስከ መጨረሻው አሰማኝ ሁለተኛ እሺ ዲያቆን እሺ ዋለን አይታየኝም ኪራ ያወራ ነበር ታሙ የለም እያልኩ ነው ፈለጊ የለም አይታየንም አራለው አለ ኪራ ዳንተ የኮኖ ኮሚኒቲ ያረኩት ቪዲዮ እኔ ጋር አይታይም ፈለጊ ዝም እየሳስበው ልደት ካለ መኖሩ ጋር ተገናኝቶ ኔትወርኩ ላይ የሆነ ያደረገ ያለው ነገር ያለ እየመሰለኝ ነው ልደት አይደለም ኪራ ምናልባት ምንድነው መሰለህ ምናልባት የዳኑትና ያልዳኑት በተለያየ አይነት አንግል እየታዩክ ሊሆን ይችላል ኪራይ ድራሽ ወንድማችን አልዳነም እያልከው ነው በአደባባይ ጻድቅ ላጣና አይታይም ያለው የጻድቅ ሰው ስራ ላጣና አይታይም መልካም ስራ የሚሰራ ወንድማችን ፕሊስ ቪዲዮን ክፈተው እሺ ይሰማል ከዚህ ጋር ሁላችሁ እየሰማችሁ ፈለጋችሁ ውስጥ መልካም ወጣት መዝገበውን ጀምሯል እና ሁላችሁ ኦርቶዶክስ ሆናችሁ የእስልምና እምነት ተከታይ ሆናችሁ ፕሮቴስታንት ሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መጣችሁ መልእክታችሁን አስቀምጡልኝ በውስጥ መስመር ይመችሻል መችስ እስጢፎኖ ለካስምሽ መዝገብ ስም እስጢፋኖስ ወንደሰን ይባላል በነገራችሁ ነው ስሙን ያገኘሁት እዚህ የቴሌግራም ቻናል ላይ ነው በቃ በውስጥ መስመር ምናምን የሚላክ ሜሴጅ ይመቻል ያኔ ለምርኮን ነገር ደግሞ እንዳትልካንተ በውስጥ መላክ ይመቻል
እሺ የኛ መልካም ወጣት አስተማሪ እንደው ምን ልታስተምር ነው እባክህ? ትውልዱን ስለ ዝሙት ልታስተምር ነው? ዓለማዊነትን፣ ትምክህተኝነትን፣ ትዕቢትን ነው የምታስተምረው? ከአንተ የተማርነው እሱ አመፅ ማነሳሳትን ትውልዱ መቼስ ይህንን ነው እስካሁን ያስተማርክ ያለው እንጂ አንድ ቀንም ይሄ በስርዓት ደርዝ ያለው የመጽሐፍ ቅዱስ ትምህርት ስታስተምር ሰምቼ አላውቅም። አንድ ጊዜ እንደውም እንዳልክ ላይፍ ላይ በቃ 10 ደቂቃ ስለ ኢየሱስ ተናገር 10 ደቂቃ ሰጥተናል ይሉታል። ጨነቀው። እንዴት 10 ደቂቃው ስለ ፕሮቴስታንት እያወራን የጨረሱት? ምን ልታስተምር ነው? ወጣቷን ከአንተ ምን ይማራል? በአግባቡ እንኳን የጥሞናና የንስሐ ጊዜ ያልወሰድክ ትምክህተኛና ትዕቢተኛውን ክሱ እስጢፋኖስ ወንደሰን እስጢፎ ምንድነው ከአንተውን እኛ የምንማረው? በእናትህ አታፍርም? ገና ፕሮቴስታንት አንተ እኮ ያስተማርካችሁን እያየናቸው እኮ ነው። የሆነ ጊዜ ፊዮናን ቤተክርስቲያን ወስዷት ማለት የሚሰራው ፕሮፓጋንዳ ነው። ፕሮፓጋንዳ ነው የሚሰሩባቸው። ይወስዳቸውና ፎቶ አብሯቸው ይነሳል። አንድ ጊዜ እንደምንም ብሎ ቤተክርስቲያን ይወስዳቸዋል፣ ቪዲዮ ይሰራባቸዋል። ከዛ በኋላ አለቀ። አያውቃቸውም ማለት ተከታትሎ አያስተምራቸውም፣ ተከታትሎ አይጸልይላቸውም፣ ተከታትሎ አይመክራቸውም፣ አይገስጻቸውም አለ። አንድ ጊዜ ግን የሆነ ሾው ይሰራባቸዋል። ፊዮና የሆነ ጊዜ ቤተክርስቲያን ወስዷት የሆነ እንትን ቪዲዮ ምናምን ቀርጾ ነበር። ከዛ በኋላ ያው እሷም ደግሞ ፊዮና በጣም በትምህርቱ በሱ ትምህርት ከተለወጠች በኋላ የእሷ የልደቷ ፓርቲ ላይ ጋበዘችው ማለት እና ፈለገ አይ ቲንክ እየለወጡ ነው እየለወጥካቸው ነው። ለነገሩ ያው የአንተን ህይወት ተመሳሳይ ነው። ኦኬ መልካም እሺ። በመጀመሪያ ደረጃ በህይወቴ ብዙ በጣም ወደ 2 አመት ከምናምን ወደ 3 አመት ይሆነኛል ቲክታክ የጀመርኩኝ። አላማዬን በዚህ ልክ ፕሮሞት ያደረጉ ሰዎችን አግኝቼ አላውቅም። ምናልባት በዚህ አጋጣሚ ይሄ ላይቭ ሪካርድ ሆኖ መልእክቱ የሚደርሳቸው ከሆነ ለሁለቱም ሰዎች ሁለቱን ቪዲዮ ለሰሩት እኔ አላቃቸውም እና የምታውቋቸው እንዲያውቁ አድርጉና ለሁለቱም 10 ሺህ ብር እከፍላቸዋለሁ። በጣም እግዚአብሔር ያክብርልኝ። በዚህ ልክ የኔን ሐሳብ አላማዬን ቡስት ስላደረጋችሁት በጣም ነው ማመሰግነው። ሁለቱንም ቪዲዮዎች ሪፖስት አድርጌ ነው ላይቭ ላይ ገባሁት። ሁለቱንም ቪዲዮ ላይክ አድርጌዋለሁ፣ ሴቭም አድርጌዋለሁ፣ ሪፖስትም አድርጌዋለሁ እና ሁላችሁም እህት ወንድሞች እዛ ላይ ተሄዱና ስላስተዋወቃችሁልን እናመሰግናለን እያላችሁ ጻፉ። መመስገን አለባችሁ። ከ10 ሺህ ብር ጎን ለጎን እነዚህ እህት ወንድሞች ሊመሰገኑ ይገባል። እኔ አሁን ያልተመለሰልኝ ነገር ምንድነው ያለው ሚስጥር ነው ያልገባኝም። ፈለገ አትናቴዎስ ምኑን ጥቅማችሁን የትኛውን አካሄዳችሁን ይሆን እኔ ጀስት ገንዘብ ያደረገውን ያላቅ። በዋናነት ግን የኛን አላማ ልንገራችሁ። በቲክታክ ፕላትፎርም ላይ ብዙ ጊዜ ብዙ ሰዎችን ለማግኘት አመች ይሆናል። ለምሳሌ አሁን ዛሬ በዚህ ሰዓት ላይቭ ላይ 4600 ሰው አለ። 4600 ሰው አሁን እዚህ ላይቫችን ላይ አለ። 4600 ሰው 10 ቸርች ውስጥ አይሰበሰብም። ይሄን ቁጥር 10 ቸርች ውስጥ አታገኙትም። ይሄ ቁጥር እዚህ አለ። ካለ ምናልባት ከተሰባሰበን አይቀር በዚህ ሰዓት በጣም ተስፋ ቆርጦ ያሉ ሰዎች አሉ። በዚህ ሰዓት በጣም ተከፍቶ ያሉ ሰዎች አሉ። በጣም ከባድ በሚባል ልምምድ ውስጥ ያሉ ሰዎች አሉ። ልምምድ ስንል ሱስን ያካትታል። ጫት በመቃም ሲጋራ በማጨስ ሊሆን ይችላል፣ በመስከል ሊሆን ይችላል። በእነዚህ ልምምድ ውስጥ ያሉ ፕላስ ደግሞ በባዕድ አምልኮ አይነት ልምምድ ውስጥ ያሉ ሰዎች አሉ። ክርስቲያኖች እቺ ምን ሆነባት ዓለም በጣም ሚስጥራዊ ዓለም ነች። በባዕድ አምልኮ አይነት ልምምድ ውስጥም ያሉ ሰዎች አሉ። ልጆቻቸውን ለአጋንንት የሚገብሩ ለሁለት ጌቶች አትገዙ እያለ መጽሐፍ እየተናገረ ነገር ግን ለሁለት ጌቶች መገዛት የሚፈልጉ የትኛውም ቤተ እምነት አማኝ ሆነ የትኛውም ይሄ የእንትን ቤተ እምነት ምናምን እኛ የትኛውንም ቤተ እምነት እንትን አንልም፣ አንሰድብም፣ አንዘልፍም። አሁን እነዚህ ሰዎች ኦርቶዶክሳውያን ስትባሉ በዚህ ወጥቶ ዝሙት ልታስተምራቸው ነው ምናምን በምንም ተአምር እንዲህ አይነቱን ጉዳይ ከእናንተ ቤተ እምነት ጋር እያገናኘን እኛ ምላሽ አንሰጥበትም። እኛ የምንፈልገው የራሳችንን ስራ የጀመርነውን ስራ መስራት ብቻ ነው እና በተለያየ አይነት ልምድ ውስጥ ያሉ ሰዎች አሉ። በአጋንንታዊ አይነት
ስራ ልምምድ ውስጥ ያሉ ሰዎች አሉ ሌት ተቀን ከተለያየ ነገር ጋር ደም ሲፋሰሱ የሚውሉ ልጆቻቸውን የሚገብሩ ባዕድ የሆነ ነገርን የሚመገቡ በጣም 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 ከመጥፎ ስፒሪት ጋር ተዋህደው ህንፃ ለመስራት ገንዘብ ሜክ ለማድረግ ባለሀብት ለመሆን የተለያዩ ሀገራት ለመጎብኘት ሲሉ ነፍሳቸውን ጭምር ሳይቀር የሚሸጡ ብዙ ነፍሳት ለዚህ ደግሞ ይሄ ላይቭ ምስክር ነው በባለፈው የመጣች አንዲት እህት ነበረች ታሳውሳላችሁ ልጇን ለጨለማው ስፒሪት ለጨለማው መንፈስ ገብራ ሀብታም ለመሆን የሞከረች በጣም ብዙ ክርስቶስ ዘንድ ሸሽታ ሄዳ የነበረች አንዲት ነፍስ ነበረች እግዚአብሔር ይመስገን ያቺ እህት በንስሐ ሕይወት ተመላልሳ አምላኳን ወደ ማወቅ የተሸጋገረችው በዚህ ላይ ነው ስለዚህ እኛውን የሆነ እናንተ እንደምትሉት እናንተ በመጠሩት አይነት አጠራር ፕሮጀክት ብለን የሰው ሐሳብ እንትን ብለን ምናምን ገንዘብ ሜክ ለማድረግ ሳይሆን እህት ወንድሞቻችን ለማቅረብ ነው ያሰብነው እና በትክክል እንደውም በደንብ አጥንተንበት በሳምንት አንድ ቀን ፕሮግራም ይኖረናል በሳምንት አንድ ቀን በአመት አንዴ አይደለም እኛ የምናዘጋጀው በሳምንት አንዴ በየሳምንቱ በሳምንት አንዴ ለእንዲህ አይነት እህት ወንድሞቻችን ጊዜ ሰተን በደንብ አድርገን ሰፊ ታይም ወስደን ችግሮቻቸውን ለማዳመጥ እነሱን ለመመለስ የተቻለንን ሁሉ እናደርጋለን ላይቭ ላይ መምጣታቸው ትልቁ ጥቅም ምንድነው ላይቭ ላይ መምጣታቸው ትልቁ ጥቅም ለምሳሌ እዚህ ጋር የተቸገረች አንዲት እህት ብትኖር እና ራሷን ነፍሷን ለመጥፎ ስፒሪት ሽጣ ረጅም ዓመት የኖረች ሴት ብትሆን ከዛ ደግሞ ዓለም ወጣ ወደ አዲስ ማንነት ተሸጋግራ ክርስቶስ ኢየሱስን ወደ ማወቅ በመታረግበት መንገድ ድንገት እንደው የኢኮኖሚ ችግር ሊሆን ይችላል የተለያዩ ችግሮች ቢያጋጥሟት እዚሁ ላይ ቪዲዮ ላይ የሚያግዟት እህት ወንድሞችን ታገኛለች አለቀ እዚሁ ሱሰኛ የሆነ ወንድማችን ቢመጣ ጫት እየቃመ ሲጋራ እያጨሰ ሌት ተቀን እየሰከረ ራሱን ከክርስቶስ ኢየሱስ አርቆ እየኖረ ያለው ወንድማችን ድንገት ቢመጣ ውስጡ ከእንዲህ አይነት ህይወት ወጥቶ ክርስቶስን ወደ ማግኘት መሸጋገር የሚናፍቅ እስከሆነ ድረስ በቻልነው አቅም ክርስቶስ ይቅር ባይ እንደሆነ እንነግረዋለን አለቀ ሌላ ምንም አዲስ ነገር የለውም እኛ የምናደርገው በነገራችን ላይ ክርስቶስ ይቅር ባይ እንደሆነ የበደሉትን ይቅር የሚል አምላክ እንደሆነ ኦኬ ንስሐን የሚቀበል ጸጸትን የሚቀበል አምላክ እንደሆነ ነገረነው ራሱን ለካህን አሳይቶ ከክርስቶስ ኢየሱስ ጋር ኦኬ አንድ እንዲሆን ነው የምናደርገው ኦኬ ቅርንጫፍ እንዲሆን ነው የምናደርገው አለቀ የኛ ስራ ዘጋ ያበቃል እና ይሄ በሱስ ውስጥ የነበረ ሰው ረጅም እንግዲህ እድሜውን ጊዜ ምናልባት ሊፈጅ የሚችለው በሱስ ውስጥ ነው ስራ ላይ ኖሮ ይችላል ትምህርቱን አቋርጦ ሊሆን ይችላል ስለዚህ እዚህ ውስጥ ያለው ኦርቶዶክሳዊ የሆኑቶች ወንድሞችና መልካም ይሆኑ ሰውን ለመርዳት ሰው የግድ ኦርቶዶክስ መሆን አይተበቀበትም መልካም የሆኑ ፕሮቴስታንቶችም መልካም የሆኑ የእስልምና እምነት ተከታዮችም አይዞ በርታ ይሄን ነገርኛ እናግዛለን በቃ በቻልኩ አቅም ቀጥል ብለው ያግዙታል ማለት ነውና ላይቭ ስትሪም ላይ እንዲሆን ያሰብነው ከዛ አንፃር ነው እና ሁለቱንም ቪዲዮዎች ሪፖስት አድርጌያችኋለሁ ስታገኙ ሁላችሁም ስላስተዋወቃችሁልን እናመሰግናለን እያላችሁ ጻፉላችሁ ፕሊዝ ኦርቶዶክሳዊ መልካም ወጣትን ዛሬ አይደለም እኛ የጀመርነው በእርግጥ መልካም ወጣት ብለን ጠርተነው አናቀም እንጂ ዛሬ አይደለም ቤተክርስቲያን ከጥንትም ጀምሮ በቤተክርስቲያናችን ውስጥ ያሉ ሊቃውንተ ቤተክርስቲያን በአጠቃላይ እያንዳንዱ ኦርቶዶክሳዊ የሆነ ወጣት መልካም ሆኖ ኦኬ ይወጣ ዘንድ ያብብ ዘንድ በጣም ብዙ ለፍተዋል በጣም ብዙ ተግተዋል ለዛም ነው ዛሬም ድረስ እንደ ካልቸር እንደ ቅዱስ ፊት ሆኖ ዛሬም ድረስ ጥንት የነበረው ስርዓታችን ማለት ነው ከበፊትም ጀምሮ የነበረ ለምሳሌ ለጥምቀት በዓል ስትወጡ ሁሉ ጊዜ ምንጣፍን እያነጠፉ ምንጣፍን እየተሸከሙ የሚያገለግሉት እነማን ናቸው ወጣቶች እሺ ሁሉን ነገር ተተው ሁሉን ነገር የሚያምራቸውን ነገር በአጠቃላይ ተተው ክርስቶስን ለማገልገል ወደ መቅደሱ ይፋጠናሉ እነዚህን ሁሉ ወጣቶች መልካም ሆነን ያስተማረችማ ቤተክርስቲያን አለች እና ይሄ ፕሮጀክት በዚህ ወጥቶ ወሰርከው ምናልባት ሰዎች እየነገሩበት ሊሆን ይችላል ምናልባት ሰዎች ገንዘብ ያገኙበት ሊሆን ይችላል እሱ የኛ ጉዳይ አይደለም እኛ ስለራሳችን ያወራነው እና እኛ ቤተ እምነት እንደውም አንጠቅስም ምናልባት ቤተ እምነት መጥቀሱ ከሆነ ያሳሰባችሁ አንጠቅስም ሰው ፈልጎ ይምጣቀደም እንዳልነው ሁሉም ሰው ግዑዘ ህሊና አለው እጆቹን ገና ለገና ፕሮቴስታንት የሆኑ ሰዎችን ፈለጋትናቸው ሲያገኛቸው ነው እና በቃ የሆነ ነገር ምናልባት እናንተ የምታደርጉት መጥፎ ነገር ካለ ድንገት እሱ ነገር ባይምሯችሁ መጥቶ ከሆነ እኛ እንዲህ አይነት ነገሮችን የማድረግ አላማው የለንም
ፕሮቴስታንት የሆኑ ሰዎችን ቢመጡ ካሉበት ሱስ ነፃ እንዲወጡ አድርገን አንተውም። በነገራችን ላይ እኛ የገባን ክርስቶስ እኛ የገባን ኢየሱስ ኦኬ እርሱ እንዲያገኛቸው እንፈልጋለን። ይሄ ኮንጀል አይደለም። ምን ችግር አለ? ፕሮቴስታንት በጣም ብዙ ፕሮቴስታንት የሆኑ ወንድሞች አሉ። በነገራችን ላይ በየቸርቹ ይሄ ወንበር የነገሌ ነው እየተባሉ የሚባረሩ ማለት ነው። በየቦታው በጣም ብዙ የተብሏሉ። እናት አባቶቻችሁ ነገ ይድናሉ እየተባሉ እናት አባቶቻቸውን ቀብረው ዛሬም ድረስ የት ሄደው ኦኬ ጸሎት ማድረግ እንዳለባቸው በቃ ግራ የገባቸው ከዛም ብሶ ደግሞ ከዛም ህይወት ወጥቶ በጣም ከባባድ በሆነ ሱስ ውስጥ የተዘፈቁ ብዙ ፕሮቴስታንት ወንድሞች አሉ። ምኑ ጋር ነው ወንጀሉ? እነዚህ ነቶች ወንድሞች አይዟችሁ። በመጀመሪያ ከእንደዚህ አይነት መጥፎ ከሆነ ሱስ ውስጥ ራሳችሁን አግሉ። በመጀመሪያ አምልጡ፣ ነፃ አውጡ። እንዲህ አይነቱ አሰራር ያጋንንት አሰራር ነው። ኦኬ እነዛ ሰዎች ራሳቸውን ገሰው ካሉበት መጥፎ ልምምድ ከወጡ በኋላ ደግሞ ምን ችግር አለው? ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚናፍቅ እናውቃለን እና እውነተኛውን ጌታ ኢየሱስ ክርስቶስ እንደሞ እንዲያገኙት እናደርጋለን። ይሄ ስለምንወዳቸው የምናደርገው ነገር ነው፣ ስለምንጠላቸው ሳይሆን። ፕሮቴስታንት የሆናችሁ ወንድሞቻችን መገናኛ ኃይሌ ጋርመንት ሜክሲኮ ላይ ምናምን ኢየሱስ ይወዳጅ ኢየሱስ ምናምን የምትሉ ልታበሽቁ ነው እንዴ? ይመስለኛል ስትወጡ ኦርቶዶክሳውያንን ስለምንወዳችሁ ወንጌል ለእናንተ ልናደርስ ብላችሁ አይደል የምትወጡት? በተመሳሳይ እኛም ስለምንወዳችሁ እውነተኛውን ጌታ ኢየሱስ ክርስቶስን ታገኙት ዘንድ እንጥራለን፣ እንተጋለን። ብዙ ሰው ልቡ ስለተከፋ ብቻ ሳያቅ ወደ ክህደት ሄዷል። አይዞ የሚለው አጥቶ እናት አባቷን ቀብራ በጣም ብዙ በደል ደርሶባት አይዞሽ የሚላት አጣ። አይዞሽ በተባሉ ሰዎች ተከተለ ሌላ ቤተ እምነት ውስጥ የገቡ በጣም ብዙ ነፍሳቶች አሉ። ማየት አለባቸው እንዴ! አይዟችሁ የሚለው ቃል ሁሉም ቦታ እንዳለ ማየት አለባቸው። ከሁሉ በላይ ግን እኛ እንዲያዩ የምንፈልገው ክርስቶስ ኢየሱስን ነው። አጭርና ግልጽ እና ወደ ሌሎች ሐሳቦች ከመግባቴ በፊት ምናልባት ለወንድሞች እንደምታነሱት ሐሳብ ካለ እዚህ ላይ ድልስት ጋዲ የምትለው ነገር አለ እዚህ ላይ አንተም ስለተጋበዝ አንተም ስለተጋበዝክ ደስ ይላል። እህታችን ቀደም ሰሞን እንኳን አላቀውም ያው እንደዚህ አይነት ነገር ሐሳቡ አጠቃላይ ሆነ አይነት ሰው በደንብ ሰፊ ማብራሪያ ስለሰጠበት ተጨማሪ ብዙ ማነሳው ሐሳብ የለም እውነት ለማውራት ግን መጨረሻ ላይ የተናገርኩት ሐሳብ ላይ ኢንፈሳይዝ ማድረግ ፈለኩና ኦፍ ኮርስ ሰዎች ካሉበት ከተለያዩ ሱስ ሰው ሲላቀቅ እንዳልከው ነው ህይወት ላይ አንድ ስቴፕ አንድ እርምጃ ወደፊት መራመድ ነው። ከዛ ባለፈ ደግሞ ያው መቼስ ይሄ መራመድ የሚባለው ነገር ህይወት ላይ አንድ ስቴፕ መራመድ የሚባለው ነገር ያው ፍጻሜ ሲያገኝ ነውና ደስ የሚለው እግረ መንገድን ደግሞ እውነት የሚባለው ነገር ቤተክርስቲያን ያስተማረችን እውነት ደግሞ መግለጥ የሚባለው ነገር ላይ ያው አንዳንድ ሰዎች ሜቢ አላል ታች ያሉ ሰዎች ሚስ አንደርስታንድ እንዳያረጉት ነው። ኦፍ ኮርስ ሰዎችን ከሱስ ማላቀቁ ሐሳቡ እንዳለ ሆኖ ጎን ለጎን ደግሞ የምናቀውን አምላክ ነው ማለት አይደል? እናንተ ሸከማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የተናገረው ጌታችን ኢየሱስ ነው። ያንን ክርስቶስ ኢየሱስን ደግሞ ለሰዎች መግለጥም አሁን ፈለገ ከተናገረው ነገር በጣም መሰረታዊ ነገር ነውና ብዙ ነገር ብሏል ፓፓ። አይ ቲንክ ሜቢ ሌሎች የሚጨምሩት ነገር ካለ አምና ሹር ቴንክ ዩ። እሺ ጋዲ ቴንክ ዩ በጣም ኤርሚ ኤርሚ ወንድማችን ኤርሚ መልካም ወጣት እሺ ፈለገ እንዴ ነው ብራዘር? ሰሞኑን አውርተን አናውቅም፣ አጋጣሚዎች አላገናኙንም ተላለ። እንዴት ነህ ብራዘሪ? አለልኝ ነበር ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ፣ እንኳን ደህና ቆያችሁኝ ሁላችሁ። የተወሰኑ ሐሳቦችን እንደው እዚህ ላይ እንደምታነሳለኝ አንተም የቤተክርስቲያናችን መልካም ወጣት ስለሆነ እውነቴን እኮ ነው። እሺ ምኑ ላይ ነው? እዚህኛው ላይ ኦሬዲ ተናገራችሁት እናንተ። እኔ አንዳንድ በጣም የሚገርሙኝ ሰዎች አሉ። ምን አይነት ሰዎች ናቸው የሚገርሙኝ? ክርስቲያኖች እኮ መስቀል የሚያረጉት ተሰቅያለሁ ብሎ አይደለም እኮ፣ ወይ ደግሞ እኔ መስቀል ላይ ተንጠልጥያለሁ ብሎ አይደለም። ፐርፌክት የሆነው ጌታችን ተሰቅሏል ብሎ ነው። እዚህ ጋርም አንድ አገልጋይ ሲሰብክ የሚሰብከው ፐርፌክት የሆነውን ክርስቶስን ነው። ስለ ክርስቶስ እየተሰበከ ስለ ግለሰብ የምታወሩ ፍጥረቶች አላችሁ። በጣም ነው የምታስቁት። ፋይዘይ
እኔ ምን አገባኝ እኔ የሆነ ጥፋት ካለብኝ ለምሳሌ ነው የምላችሁ የሆነ የግል ጥፋት ካለብኝ ና ቤትና እናዋራኝ ከዛ እንነጋገራለን ካልሆነ ደግሞ ቁጭ ወደ ለፍለፍ ችግር የለውም ፐርሰናል ነገር ግን ያ ነገር ከሚያገለግለው ሰው ክርስቶስን ነው የሚሰብከው ክርስቶስን ነው ክርስቶስ ላይ ችግር ካለ ወይም ደግሞ ከክርስቶስ ትምህርቱ ጋር ችግር ካለ obviously መልስ ኤክስፔክት አድርግ ግን አሁን ስለ አንድ ሰው የሆነ ነገር ያወራ መልስ ኤክስፔክት አታርግ በተለይ ስለ ፐርሰናል ነገር ያወራ መልስ እንዲመለስ ምናምን አጠብቃ አንደኛ ማንንም አይደለህም አንተ መልስ የሚመለስልህ ሁለተኛ መብትህም አይደለም እኮ እና መብትህም አይደለም መጠየቅ ፐርሰናል ነገር እኔ ለምን እንዴ ለምን anyways ተውትና ለማንኛውም እዚህ ጋር የሚሰበከው ክርስቶስ እስከሆነ ድረስ ወንጌሉ ላይ ጥያቄ ትምህርቱ ላይ ጥያቄ ያለው ሰው ካለ ኤኒ ታይም መጠየቅ ይችላል በተለይ ደግሞ የሌላ እምነት ተከታዮች ሆናችሁ የኛን አገልጋዮች ለመናገር የምትሞክሩ ሰዎች ማለት ነው ምን አገባችሁ በኢየሱስ ስም የኛ አገልጋዮች እኮ ጥፋት ካለባቸው አገልጋዮቻችን እኛ እኮ ነው የምንጠይቃቸው እኛንን ተማሪዎች አይደል እኛንን ቁጭ ብለን የምንማረው ትምህርት ባይዘው ትምህርታችን እንኳን እንደዛ ቢፈቅድ እኮ መብታችን እኮ ነው ትናንት እኔ ጋር ዮዳብ ገብቶ ነበርና ምን ይያለ ነበር እንደውም በእኛ እምነት አለ ካልቪኒስት ነው እሱ በእኛ እምነት አሁን ሙዚቃ ይፈቀዳል አለኝ አሁን ሙዚቃ እንዴት አገልጋዩ ነው ሙዚቃ ይዘፍናል አይደለም ከተፈቀደለት መብቱ ነው ምን አገባኝ ወንጀል አይሁን እንጂ ገብቷል እና ያው ላይ ከዚህ ጋር የሚገለገለው ሰዎች ማወቅ ያለባችሁ በደካማውም በምኑም ባህያውም እኮ እግዚአብሔር ያወራል አይደል እንዴ አህያን እኮ ይተከማል እግዚአብሔር በክፉም በጥሩም በምኑም የሚያወራው እኮ እግዚአብሔር ነው የሚናገረው የሚያስተምረው እኮ እግዚአብሔር ነው ትምህርቱ የእግዚአብሔር እስከሆነ ድረስ በቃ ትምህርቱ ሌላ ነው ሌላ ፐርሰናል ላይፍ ሌላ ነውና እንማርበት በቃ ይሄንን ነው የምናገረው እንደም ያመሰግናል ኤርሚ ቴንኪው በጣም ጊዜ ያክብርልኝ በዚህ አጋጣሚ እዚህ ውስጥ ያላችሁ ወንድሞች የመልካም ወጣት የሚባል መራግብል እናዘጋጅ ነው ምንም ስልጣና ምናምን አይደለም ከሰኞ እስከ ዓርብ ባሉት ቀናት አንዱን ቀን መርጠን በዛ ቀን ሰዎች መልካም የሚሆኑበትን መራግብል ለማዘጋጀት እየሞከረን ነው ልክ እግዚአብሔርን ቃል ሲናገር በጉብዝና ወራት ፈጣሪን አስብ ስለሚል በእነዛ ቀናት አንዱን መርጠን ሰዎች ወደ መንፈሳዊ ህይወት ቀስ በቀስ በአንድ ጊዜ ሳይሆን ቀስ በቀስ እንዴት መለወጥ እንደሚችሉ የምንወራበት አንድ ራሱን የቻለ ቀን እንመርጣለን እና በዚህ አጋጣሚ ስፔሻል ኬዝ ካልሆነ በስተቀር ለምሳሌ በግብረ ሰዶም ህይወት ውስጥ ለምሳሌ ያላችሁ እህት ወንድሞች ፐብሊክ ላይ መጥቶ እኔ እንደዚህ ነኝ እንዲህ አይነት ነገር ተቸግሬያለሁ ምን ማድረግ አለብኝ ብሎ ለማውራት ይከብዳል እና እናንተ በውስጥ ምጽፉልን መልእክቶች በውስጥ ነው ምን መልስላችሁ የምንም እምነት ተከታይ ልትሆኑ ይችላላችሁ የምንም እምነትም የሌላችሁ ልትሆኑ ይችላላችሁ በውስጥ መስመር መልእክት አስቀምጡልን ከዛ በኋላ በቻልነው አቅም እንተላለን ለምሳሌ እዚህ ቲክቶክ ፕላትፎርም ላይ አንድ ጊዜ ተመልክታችሁ ከሆነ አንድ ሮቤል የሚባል ፕሮቴስታንት የሆነ ግብረ ሰዶማዊ የሆነ አንድ ልጅ ነበርና አሁን ይሄ ሰው ኦርቶዶክስም ሆነ ፕሮቴስታንት የዚህ ሰው እምነት ፕሮቴስታንት ነው ግን የምንም እምነት ተከታይ ቢሆን የሚያጎድፈው ባህልን ብቻ ሳይሆን የሚመርዘው የሰዎችንም ጭንቅላት ነው ስለዚህ እንዲህ አይነቱን ነገር ከስሩ ደግሞ የማጽዳት የሁሉም ክርስቲያን ግዴታ ነው እና በእንደዚህ አይነት ህይወት ውስጥ ያላችሁ ወንድሞች ካላችሁ ስላላችሁ ብቻ ሳይሆን ከእንደዚህ አይነት ለመምድ ነፃ መውጣት የምትፈልጉ ከሆነ ራሳችሁን አዘጋጅታችሁ ቅረቡ እናወራለን ስጋችሁን በመሸጥ ያላችሁ እህቶች ለእናንተ ምናልባት ላይቭ ላይ መጥቶ ለማውራት በጣም ሊከብድ ይችላል እናንተ መታችሁ መልእክት አስቀምጡልን እናወራችኋለን በሱስ ውስጥ ያላችሁ ራሳችሁን በማጥፋት ስሜት ላይ ያላችሁ በተለያዩ ጉዳዮች ላይ በጣም በተለያዩ ስፔሻሊ በትዳር ዙሪያ በጮኝነትም ዙሪያ በእነዚህ ዙሪያ ላይ እንደው እንድታደምጡኝ
የቤተክርስቲያን ትምህርት ጋር ተያይዞ ደግሞ አንዳንድ ምክሮችን እፈልጋለሁ የምትሉ ሰዎች ካላችሁ አንድ ቀን ምርጥና ቪዲዮ ሰራላችኋለሁ። ያንን ቀን መርጠን በየሳምንቱ በአመት አንዴ አይደለም እሺ ተወዳጆች በየሳምንቱ በቻልነው አቅም መዓት ሰዎችን ወደ ተቀደሰው መንገድ እንዲመጡ እናደርጋለን። እግዚአብሔር ይርዳን። እናንተም ጸሎት አድርጉልን። እሺ ዶክተር ለአንተ ምድል ልስጥ። እሺ ፈለጌ እንዴት አመሻችሁላችሁ? ወደ ሐሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ ባይወጣ ደስ ይለኝ ነበረ። የዛሬ 3 አመት ምናምን ገደማ ይመስለኛል እኔና ኤርሚ በሆነ ጉዳይ ተጋጭተን ነበርና እሱን ይቅርታ ከመጠየቄ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። ከወጣም ካልወጣም ግን በእናንተ ፊት እንደ አንድ ኦርቶዶክስ ወንድም መጀመሪያ እሱን ያን የተጋጨንበት ነገር ይቅርታ ማለት ፈልጋለሁ። ረስቶትም ሊሆን ይችላል እንደዚሁ በቲክታክ ፕላትፎርም ነው አክቹሊ ግጭታችንን እና ኤርሚ የኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ባቅ ያኔ ራሱ እንደዛ ምናገርበት አንደበት አይኖረኝም ነበር። እኔው በጣም በእውነት በጣም ይቅርታ የኔ ጀግና ወንድም በጣም ከምቆራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል እሱ ላይ አስታውሰኝም ይችላል። ያኔንም ዘፋይ በነበርኩበት ጊዜ ነው ኤርሚና ግባ ይሄ ነገር እየተፈጠረውና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሐሳብ ዶክተር ይግባ ላስቀበው ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው እያለ ነበርና እንደው እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይኔ ማስተ ተጠቃ አስቀይም ይሆናል ይቅርታ ልጠይቀው እያለ ነው። አረ በጣም ተቀይሜዋለሁ በጣም በጣም በምን አይ ተነገሩ ጉዳዩ ወራም ይቅርታ እያለ ነው። ጭራሽ ትዝ አይለኝም ብለኝ ተሞት ተጣልተን ነበር ኪራይ ይሰማል ኪራ ማይክል ነው አስቸግሮት ነው መሰለኝ ለመግባት ምናልባት አረ ኪራ እያወራን እኮ ነው ዝም አልከን አንተ ወይ አይሰማኝም ለኔ የማንም ድምጽ አይሰማኝም ያንተ ብቻ ነው የተሰማኝ ፈለክ ኪራይ አስተርጓሚ ሊሆን ማለት ነው ይኸውልህ ኪራይ ኤርሚ እንዳለህ እኔ አስቀድሞኝ ያቅም መቼ ነው ደግሞ የተቀያየም ነው እያለ ነው ቱ ቢገባ ፈለገ ቆይ ወጥቼ ልግባሽ ወጥቶ ይግባ አይ ቲንክ ለእናንተ ይሰማችኋል ጋዲ ኤርሚ ያንተሰማል እኔ ሁለታችሁም ይሰማኛል ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ ኤርሚ ዛሬ 3 አመት እኮ ከባድ ዕቅበተ እምነት ነበረ ትዝ ይላል ፓፓ አዴ ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋዲ ለራሱ ያመቻቸ ነው ትላለ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚረሱ አላውቅም። እንደውም በብዛት ነው ቪዲዮዎች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው በጌታ ጋዲ ገና በ35 አመቱ እኮ ነው የጀመረው ዕቅበተ ገና በ35 አመቱ ጂሰስ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ
ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ እኔ መሸለም እችል ኖሮ እኔ ራሴ ይሸለማችሁ ነበር በእውነት ጋዲ ለምን አሁን አሸለማቸው ለምን አሸለማቸው ያታ ማማት አስነኪ በቃ ፍታ አንተ ሰውዬ ልጁ ፊቱ ተቀየረ ያያዩት እኮ ፈለገ ፊትን ለቀቅ አድርገው አይ መጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም መጀመሪያው ጌታ ክርስቶስን የተቀበለው ነው ተሜ ያኔ ጌዳው ላይ ነበረ ተላለ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አቡዬ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆየኝ ፈለገ ይደራ ነው ሆይ ዘማሪት ፋንቱ ወሌን ሰላም በያት ያው እሷ ማለት ዛሬ አንጋፋዋ ዘማሪት እንዴት ነሽ ደህና ነሽ ወይ ሰላም ላንቺ ይሁን ፋንቲ ይሰማል አላህ ተናስተልኝ እንዴት ዋልሽ እህቴ እንዴት ነሽ እንዴት ነሽ ደህና ነሽ ፋንቲዬ ተመስገን ስላሴ ይመስገን ደህና ነሽ እግዚአብሔር የተመሰገነ ሁሉ ሰላም ተመስገን እግዚአብሔር ይመስገን እንዴት ነሽ ደስ ይላል እግዚአብሔር የተመሰገነ ይሁን አሜን እሺ አሜሪካ ነው ያለሽው ሀገር ቤት ነው ያለሽው አይ አሁን እዚህ ነኝ ያለሁት አሜሪካ ነገር በጊዜው እሺ አይ ጥሩ ሁለታችንም እዚህ ነው ያለነው ከሰኔ ትቆያለሽ እስከ ሰኔ እቆያለሁ አዎ አንድ ፕሮግራም አለ እንደውልሻለን እሺ ይቅርታ መምህር አረ ችግር በጣም ከፍቶኝ ነው ጋዲ እየሰማ ነው እኔ እናንተ እዚህ ሳሪስ ላፍቶና ማርያም ምናምን እንባባላለን እንዴት ደስ ይላል አንተ አጥይ ቆራጭ እግዚአብሔር እኔ ዛሬ አሜሪካን አንተ ዓለምን ነው የምትዞረው እኮ አሁን ገና ልጅ ስለሆንክ ነው እንጂ ዓለምን እንደምትዞር ምንም ወንጌልን እየሰበክ ግድ በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ አረ ግድ ነው አቡዬ እንዴ አሁን ራሱ በጣም ብዙ የነሳ ልጆች በጣም እየጠሩኝ ነው ትንሽ አንዳንድ ሀገራትን በቀጣይ አመት ላይ በእርግጠኝነት እስቲ ያው ዞር እያልኩኝ ያለው ፋንቲም ያለችበት ስቴት አንቺ ያለሽበት ስቴት አመጣለሁ እስቲ ጊዜ ግን ለኢትዮጵያ ግን ታስፈልጋታለ አሁን ያልከውን ሐሳብ ይሄ መልካም ወጣት ምንም ብር ሳይከፍሉ 3000 ብር 4000 ብር ሳያስገቡ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን እስኪ እንግዲህ ምርኮ ያስፈልጋል ግድ ነው አቡዬ ያው ዛሬም ከወንድሞች ጋር ገብተን እያወራን ያለነው ያሐሳብ ነው ትልቅ ሐሳብ ዋው እስቲ እግዚአብሔር ያበርታል ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው ዶክተር ኪራ ቀደም ኔትወርክ እየተቆራረጠ ነበርና ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መጥቶ አረ እንደው አጥፍቻለሁ ይቅርታ እየጠየቀ ነው ይመስለኛል ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው ኪራዬ ያለ አለሁኝ ፈለግዬ ያው ኤርሚ እንዳልኩት ይመስለኛል ረስቶታል ረዘም ያለ ጊዜ ስለሆነ እንኳን ረሳኸው እኔ ግን ያው ስላረሳሁት ያጠፋ ሰው አይረሳው ይፈለገ ቢሆን ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም ባወራው ክርስትናውን ብናወራው ደስ አይልም እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረኩት ራሱ በጣም ነው አሁን ፊል ያደረኩትና ረስተከው ይሆናል ነው ያም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው ካራንቲሊ የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ካንተ ተምሬያለሁ በጣም ነው ማደምጥ መከታተልና በእውነት በጣም ጎበዝ ልጅ ነህ ያው ከልደትም ከፈለግም በደንብ ነው የምትሻለኝ
መጨረሻ ላይ በቃ ግድ ነው እንደዚህ ድገመው ትላለህ እንዳዝማሪ ሁለታችሁንም ቢደግመው ሁለታችሁንም ማስወረዳችሁ በነገራችን ላይ እሱ እንዳመራባችሁ ተተባለ ስማ እና እሱን ለማለት ነው ይርምዬ ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በነፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀየምኩት ምንም አስቀየም አላቀም ተሙን አስቀየመኝ አጣቅም ዶክተር ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው እውነትህን ነው ዮሐድዬ እና ይርምዬ ይቅርታ ለማለት ነው እኔ ወንድም እዚሁ ተቀብያለሁ ካላልከኝ ላይቭና አጨናንቀዋለሁ እሺ ወንድሜ እግዚአብሔር ያክብርልኝ እኔ በምን እንደተጣላን አላውቅም ምን እንደተነጋገርን አላውቅም አክቹአሊ እኔም አክቹአሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው ኢቭን ኮሜንቱን ላይ እየፈለኩ ማለት ኔጌቲቭ ኮሜንት እየፈለኩ አይደለም ሰው ተናግሮኝ ምናምን ፎር ሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሐሳብ አይተ ይሆናል አላቅም በምን እንደሆነ ግን ይቅርታውን ተቀብያለሁ እሺ አክቹአሊ ግን ተዛ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን እኔ አሁን ትዝ የሚለኝ አንተን ከመጀመሩ እንደው ታውቃለህ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው ማቀ እንጂ ከዛ ፊት መጣላታችን ምናምን ትዝ አይለኝም ወንድሜ ግን ጌታ ሁለታችንንም ይቅር ይበለን ይቅርታ ባለቤት ይሆን እሱ ሁላችንንም ይቅር ይበለን ፎሎ አርጋለሁ ወዳለሁ እንዴ ተራተ አመሰግናለሁ ወንድሜ እግዚአብሔር ያክብርልኝ የሆነ ሰው መዘመር የለበትም ለዚህ ነገር ፈለግ ይፋንቱ ካለ ቁጭ ብላ አቦ ካለ ቁጭ ብላ አሁን ይሄንን የእርቅ ይሄን መሰለ ነገር ካለ ዝማሬ እንዴት ጋዲዬ አይመስልህም እኔ እንደዘምር አይደለም ዶክተርዬ የጠራኸኝ እኔ ከዘመርኩ 6000 ሰው በአንዴ ወደ 500 ሰው ሊወርድ ይችላልና ሪስክ አለው ትንሽ ፋንትዬ ግን እንዱ በእውነት በጎ መዓዛ ሽቶ ይነሺ እንደ ሁለት መስመር ለኔና ለኔ ለልጅሽ ሁለት መስመር ባንቺ ታፈተ ማልጫነቴ እጠራሻለሁ ነይመቤቴ በጎ መዓዛ ሽቶ ይነሺ በሰው ሁሉ ፊት ዘመርኩልሽ ፋንትዬ በገብርኤል እሺ ከኔ እሷ በተዘምር ጥሩ ነው እኛ ብዙ ዘመን እንትን ስላልነው እናቡነ ኧረ ፋንትዬ እኔ እንደውም ናፍቀሽኝ አንደበት የሚያወጣ በይልኝ ልልሽ ነበር በተዘምር ጥሩ ነው ስላሴን እናመስግንና በኋላ ደግሞ እንታችን ዘመር መጀመሪያ ፈጣሪያችን መመስገን አለበት ብዬ ነው አሜን ስለዚህ ጊዜ ካለ በኋላ ነው ማዛራ አለ ማለት ነው አለም ጊዜ ችግር የለም ማለት ነው የስላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የስላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ስሉስ ቅዱስ ሲሉ ይህን ልዩ ክብር ሊያዩ የታደሉ በጽድቅ ስራቸው በምድር ይታያሉ በጽድቅ ስራቸው በምድር ይታያሉ
የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የቅዱሳን ንብረት የቅዱሳን ሀገር ሲያወድስ ይኖራል የሥላሴን ክብር ጽድቅና ርኅራኄ የተሞላ ሰማይ እግዚአብሔር ያድለን በትንሣኤው እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን ፋንትዬ እጅግ በጣም እንወድሽ በዚህ አጋጣሚ እና እንደው አንቺ አሁን ስትዘምሪ እጅግ በጣም እንወደው ደግሞ ዘማሪ ሊቀ መዘምራን ይልማም ተዛለን እና ፋንትዬ እንደው አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው እግዚአብሔር የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛልና አንተ የሚመች ቀን በዚህ ቀን ብለህ አስተካክለን ይመጣ ደስ ይለኛል። እኔም መስማት ስለምፈልግ ባልንጀራዬ ማለት ነው። እሺ እሺ አይን አስተካክላለን። በጣም ደስ ይላል ፋንትዬ ዝማሬ መላእክት ያሰማልን። ኪራይ ማለት የምትፈልገው ነገር የነበር ይመስለኛል ምናልባት ይቅርታውን ላስቀድም ብለህ ነውና ስለነዛ ሐሳቦች ማለት የምትፈልጋቸው ነገሮች ካሉ እድል ስጥ። እሺ ፈለጌ አመሰግናለሁ። እኔ በተደጋጋሚ ሐሳቤን በጽሁፍ ለመግለጽ ሞክሬያለሁ። ቀደም ካሉ አገልጋዮች ጀምሮ በተለያየ ጊዜ ከዚህ ቤተክርስቲያን ብቅ የሚሉ ወጣት አገልጋዮችን ለመቅጠፍ ለምን እንደዚህ ጥርፊያ እንደሚበዛ አላውቅም። በጣም ብዙ አገልጋዮች ላይ እንደዚህ መነሳቶች ነበሩ። ቀደም ብለውም አንድ ሁለት ወንድሞች ላይ እንደዚህ አይነት ነገር ሲደረግ ነበርና በዛ ውስጥ ሳትሸነፉ ሁሉንም ወጀብ ያለፋችሁ ስለምትመጡ በእውነት እግዚአብሔር ሞገሳችሁ ስለሆነ ነው ብዬ ነው የማስበው። ለኔ ሰውን የሚያክል ሃይማኖት የለም። ሰውን ደግሞ እንደ ክርስቶስ የሚያከበር የለም። ስላከበረውም ነው መቅደሱ አደረገው የሚለው። ክርስቶስ ደግሞ የክርስትናችን መገለጫ ነውና ሰው መሆን በራሱ ክርስትና ነው ማለት ነው። ሰውነት ራሱ ክርስትና ነውና አንድ ሰው ነኝ ሲል at the same time እኔ ክርስቲያን ነኝ እያለ እንደሆነ ነው የሚሰማኝ። በቃ የክርስቶስ መቅደስ የተባለው ሰው ማለት ነውና የመገፋፋቱ የመጠላላቱ እኔ ለምሳሌ ካንተ ጋር ከመጀመራችሁ በፊት ወንድሜ ሶፊ አሁን እዚህ ገባ እንገባ ነበር እኔና ሶፊ ላይቭ የሃይማኖት ብሽሽቅ አይደለም የሃይማኖት ስድድብ አይደለም። በእውነት እኔ እዚሁም ስላለ ደስ ይለኛል። እጅግ በጣም የምወደው ወንድሜ ነው ሶፊ። በሌላ ቤተ እምነት የሚያሉ የተለያዩ ሰዎች አሉና ቀደም ብሎ ሰውነት ላይ ቢሰራ ሰው ከሌለ ሃይማኖት ምንም ነውና ያሉት መገፋፋቶች ቢቆሙ በተለያየ ቤተ እምነት ያሉ አማኞች ከኛም ውስጥ ሆነው እንዲሁ ብቅ ያሉ የወንጌል አገልጋዮችን እንዲሁ ለመቅጠፍ ያለው ሩጫ እንዲሁ ቢዘገይ ግድ የላችሁም። ከነ ኃጢአታችሁም ከነ ተሰጣችሁ የስድብ ካባም ከነ ሁሉ ችግራችሁም ክርስቶስን ስበኩን ክርስቶስን አልብሱን እና እግዚአብሔር ጸጋውን ያብዛላችሁ ለሁላችሁም በየትኛውም ቤተ እምነት ውስጥ ሆናችሁ
ሰዎችን ወደ በጎ ነገር እንዲመለሱ የምታደርጉ ወንድሞች በእውነት ለሁላችሁም እግዚአብሔር አሁንም ጸጋውን ይጨምርላችሁ። ሃይማኖት ሰው ካደረግነው በኋላ ምን ሰብከው ነገር ነውና ሰውነትን ያጡ ሰዎችን መጀመሪያ ሰው ማድረግ ይቀድማልና ቅድም እንዳልከው በተለያየ ሱስ ውስጥ ያሉ ጥሩ ባልሆኑ ጉዳዮች ውስጥ ያሉ ሰዎችን መጀመሪያ ወደ መልካምነት ወደ ሰውነት የመመለሱ ስራ ይቀጥል ማለት ነው መፈልገው። እግዚአብሔር ያክብርልኝ ፈለጊ። ቴንክ ዩ ኪራይ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ወንድማችን ፓስተር ሶፊ ይሰማል? ወንድማችን ፓስተር ሶፊ እሺ ወንድማችን እንግዲህ ትንሽ የሚኖረው ከከተማ ሻገር ብሎ ስለሆነ ትንሽ ኔትወርክ ያስቸግረዋል። ለማንኛውም ወደ ትልቁ ቁም ነገር እንለፍ። የኔ ተወዳጆች እንዲህ አይነቱ መልእክት ለብዙዎች ይደረዘን ሁላችሁም ቪዲዮዎችስ በተለይ ሲሰራባቸው መልእክቶቹን በደንብ ሪፖስት እና ሼር በማድረግ በደንብ ለብዙዎች እንዲዳረስ አድርጉ። እንደ እግዚአብሔር መልካም ፈቃድ እንግዲህ ጌታ ቢረዳን እንደ እግዚአብሔር መልካም ፈቃድ ሐሙስ የመልካም ወጣት መርሃ ግብር ይኖረናል። መልካም ወጣት መርሃ ግብር ይኖረናል። እንዲህ አይነት መርሃ ግብሮችን የምናዘጋጀው የሆኑ አካላትን ለማብሸቅ የሆኑ አካላትን ለማበሳጨት አይደለም። በቻላችሁት አቅም ፖዚቲቭ ለመሆን ሞክሩ። መልካም ነገርን ለማድረግ ሰዎች የግድ የሆነ እምነት ተከታይ መሆን የለባቸውም። ጫት በሚቅሙ ወንድሞቻችን እጅ ያለውን ጫት ለማስጣል ሰዎች የግድ የሆነ አማኝ ወይ ደግሞ የሆነ ቤተ እምነትን የመከተል ግዴታ የለባቸውም። ሰው በምንም አይነት ሁኔታ ላይ ሆኖ ሰዎች መጥፎ ከሚባል ነገር ራሳቸውን እንዲያርቁ የማድረግ ግዴታ አለብን። ይሄ ሰባዊ ግዴታ ይባላል እና በሶሻል ሚዲያው ላይ የቅበተ እምነት አገልግሎት እንዳለ ሆኖ የቤተክርስቲያን ትምህርትን ቤተክርስቲያን የምታስተምራቸውን ትምህርቶች ማብራራቱ መተንተኑ ማስተማሩ እንዳለ ሆኖ ደግሞ ህይወት ላይ ፎከስ አድርገን የምንሰራበት ሐሙስ ሁሉ ጊዜ የሚኖር ማለት ነው። ልክ ከምሽቱ 3 ሰዓት ጀምሮ ይኖሩናልና በተከታታይ ሳምንት በየሳምንቱ ይሄ መርሃ ግብር ይቀጥላል። ፕሮግራሞቻችን ሁለት አይነት ፕሮግራም ነው የሚሆኑት። ሁለት አይነት ፕሮግራም ሆነው ይቀጥላሉ ለተወሰነ ጊዜ። እስካሁን ዝግጁ ሆነባቸው ሁለት አይነት ፕሮግራም ናቸው። አንደኛው የመመለስ ቀን ብለን የምንዘጋጅበት ቀን ነው። በዛ ቀን እንደ እግዚአብሔር መልካም ፈቃድ የምናደርገው ምንድነው? ሰዎች ካሉበት ልምምድ ካሉበት መጥፎ ህይወት ነፃ ወጥተው ተራምደው የሚፈልጓትን እነሱ የሆኑትን ሳይሆን ልባቸው የሚመኙትን ህይወት ገንዘብ ያደርጉ ዘንድ ምን ጥርበት አጋጣሚ ነው። በዚህ ደግሞ ፕላትፎርም ላይ እንደምታዩት ወደ 5800 ወደ 5700 ሰው ያከላለ እዚህ ላይቭ ስትሪም ላይ እንደ እግዚአብሔር መልካም ፈቃድ ወደፊትም ሌሎች ሰዎች ይመጣሉ። ይሄን ያክል ቁጥር ደግሞ በምንም አይነት ታምር እንግዲህ በአንድ አዳራሽ ሊገኝ አይችልም። ይሄን ቁጥር ልታገኙ የምትችሉት በ10 በ12 በ15 አዳራሽ ውስጥ ካልሆነ በስተቀር በአንድ አዳራሽ ውስጥ ሁሉ ሰው አታገኙትም። እና በብዛት ደረጃ ከተለያየ ቦታ ከሀገር ውስጥ ከሀገርም ውጭ ያሉ ሰዎች በተለያየ አጋጣሚ ይሄን ላይቭ እየተከታተሉ ስለሆነ በሁሉ ቦታ ላይ ያሉ እህት ወንድሞቻችን ወይተር ኢትዮጵያ ውስጥ ይኖሩ ወይም ደግሞ ከሀገር ቤትም ውጭ ሆኑ ወይም ክፍለ ሀገር ይሆኑ ባሉበት ቦታ ሆነው ካሉበት ልምምድ ነፃ መውጣት የሚፈልጉ ሰዎች በአጠቃላይ ይመጣሉ። ገሱን ለነሱ ክፍት እናደርጋለን። መተው በከኛ ጋር እንግዲህ እናወራለን ማለት ነው። እንደ እግዚአብሔር መልካም ፈቃድ ደግሞ የሚያስፈልገውን ክትትል በአጠቃላይ አድርገን ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመጀመሪያውን ሐሙስ የመመለስ ቀን ብለን ሰይመን እንቀጥላለን ማለት ነው። ሁለተኛው ደግሞ ለጊዜ ያሉን ሁለት ናቸው ብያችኋለሁ። ሁለተኛው የይቅርታ ቀን ነው። ሰዎች እንደምታውቁት በነገራችን ላይ እያንዳንዱ ክርስቲያን እርስ በራሱ ይቅርታ ካልተባባለ ከአምላኩ ከክርስቶስ ዘንድ ይቅርታ ሊያገኝ አይችልም እና በዚህ አጋጣሚ ሽማግሌ ጠፍቶ በጣም ብዙዎች ይቅር መባባልን ፈልገው ወዳጅ የሆኑ ሰዎች ጓደኛ የሆኑ ሰዎች በጣም የሚተሳሰቡ ሰዎች
ትዳር ያላቸው ሰዎች ባልና ሚስት የሆኑ ሰዎች በእጮኝነት ህይወት ላይ ያሉ ሰዎች ኢቭን በልጅ ሁሉ የተባረኩ ሰዎች ሳይቀር ተጣልተው ሆድና ጀርባ ሆነው እስቲል ነው የኛ ላይፍ ይከታተላሉ እነዚህ ሰዎች ኢትዮጵያ ውስጥ ሊሆኑ ይችላሉ ከኢትዮጵያ ውጪ ሊሆኑ ይችላሉ አገር ቤት ሊሆኑ ይችላሉ ሩቅ ምስራቅ ሊሆኑ ይችላሉ አውሮፓ ሊሆኑ ይችላሉ ባሉበት ቦታ ሆኖ ግን ይቅር መባባል የሚፈልጉ ከሆነ ልቡ ይሄን ያሰበ ሰው ብቻ ይምጣ እኛ ያኛውን ሰው ፈልጋ አምጣ ምናምን አንልም መልእክቱ ለዛ ሰው እንዲደርስ ብቻ ግን ሪከርድ ተደርጎ እንዲቀመጥለት እናደርጋለን እና እንዲህ አይነት ፕሮግራሞች የሚኖሩናል በዚህ አጋጣሚ እንግዲህ በአሁኑ ሐሙስ የሚኖረን መርሃ ግብር የሚሆናል ተወዳጆች ቀደም እንዳልኳችሁ የመመለስ ነው የተለያዩ ሰዎች በሶስ ሊሆን ይችላል በተለያዩ አይነት ልምዶች ውስጥ ሊሆን ይችላል በባዳም ልቆም ጭምር በተለያዩ አይነት ልምዶች ውስጥ ያሉ ሰዎች ካሄዱበት የጥፋት መንገድ እንዲመለሱ የመመለስ ቀን ብለን የሰየምናትን ሐሙስ ቀን ማታ 3 ሰዓት እንገናኛለን በደንብ ከነዛ እህት ወንድሞቻችን ጋር እናወራለን ቀጣዩ ሳምንት ሐሙስ ሲመጣ የይቅርታ ቀን ነው የሚሆነው በዛ ቀን ደግሞ ይቅር መባባል የምትፈልጉ ሰዎች ገሱን እናመቻችላችኋለን ከናንተ የሚጠበቀው ተጸጸታችሁ መታችሁ ያንን ወዳጃችሁን ቤተሰቦቻችሁንም ሊሆን ይችላል ያገባሃትን ሴት ሊሆን ይችላል ወይም ደግሞ ፍቅረኛሽ የሆነውን ወንድ ጭምር ሊሆን ይችላል ኦኬ ልጆች የወለደችን ሚስትህንም ሊሆን ይችላል ይቅር ማለት የምትፈልጉትን ሰው መታችሁ ይቅር ትላላችሁ ማለት ነው እንደ ሁኔታው ደግሞ የቀጠለን ሰዎች እንደሚገጥማቸው ችግር ብዛት ደግሞ የተለያዩ ቀናቶችን ደግሞ ከፋፍለን እንወያያለን እንቀጥላለን ማለት ነው አቁሙ ኦርቶዶክሳውያን ይሄ መልካም ወጣት የምትሉትን ነገር አቁሙ እያላችሁን ላስጀምራችሁም ሰዎች በአጠቃላይ እናመሰግናችኋለን 2 ቪዲዮ ሪፖስት አድርጌያለሁ ሁለቱንም ቪዲዮ ለሰሩት ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሸልማችኋለሁ ምክንያቱም ይሄንን የመሰለ ትልቅ ዓላማ ይሄንን የመሰለ ትልቅ ራዕይ በደንብ በብዙዎች ዘንድ እንዲታወቅ ስላደረጉልን በጣም ነው እናመሰግናቸው እናም ደግሞ በደንብ ሊጨበጨበላቸው ይገባል ይሄ በጣም የሚበረታታ ስራ ነው በተጨማሪ ደግሞ ሁላችሁም ኦርቶዶክሳውያን ሪፖስት ያደረኩት ቪዲዮ ላይ በፍጹም መልካም ወጣት የሚል ነገር ማዘጋጀት ያችሉም እንዴት እንደዚህ ትላላችሁ ይሄን ሐሳብ ሰርቃችሁ የእንትና ሐሳብ አይደለም ወይ ምናምን ለሚሉ ሰዎችን በአጠቃላይ ኮሜንቶቻቸው ላይ ገብታችሁ ስላስተዋወቃችሁልን እናመሰግናችኋለን በሏቸው በዚህ ሰዓት በነገራችን ላይ በጣም ውዱ ነገር ምንድነው ማስተዋወቂያ ነው እና ያለ ገንዘብ ያለ ክፍያ ፕሮሞት ሳላደረጉልን እናመሰግናለን እኛ ባለችን አቅም ለሰሩት ማስተዋወቂያ ለወንድማችንም ስማቸውን ስለማላቀው ነው ለሱም 10 ሺህ ብር እልክለታለሁ አካውንቱን በውስጥ መስመር መጥቶ ይጻፍልኝ ለእህታችንም 10 ሺህ ብር እንሰጣታለን ማለት ነው እንግዲህ ጀምረናል እግዚአብሔር አምላክ ያስፈጽመን ሌላው ኦርቶዶክስ የሆናችሁ ቶች ወንድሞች በጸሎታችሁ አስቡ እንዲህ አይነቱ ነገር ተጀምሮ ከፍጻሜ ይደርስ ዘንድ ብዙዎች ደግሞ መልካም የሆነን ፍሬ የሚያፈሩበት ፕሮግራም ይሆን ዘንድ እንደው እግዚአብሔርም ሊጨምርበት ይገባልና ሁላችሁም ባላችሁበት ፕሊስ በደንብ ጸሎት አድርጉልን መልካም ወጣት መርሃ ግብር ከዚህ በኋላ ተጀምሯል ቀጣይ ሳምንት ሐሙስ ሁላችሁም እንዳትረሱ ሁላችሁም እሺ ማንንም ሰው እንዳይረሳ ታሙ ማለት የምትፈልገው ነገር ካለ ድልስት ዲያቆንዬ ቃልዮት ያሰማልን አዲስ አካውንት ይሄን እየተናገርክ አዲስ አካውንት ተከፍቷል ቴሌግራም አካውንት ባዮ ላይ ያለ ገና አዲስ ነው የከፈትኩት የሚል አሁን ነው ሰው ሼር ያረጋልኝ እና 1000 ምናምን ሰው ፎሎወር አለው ባንተ ስም ነው የተከፈተው ያ አካውንት የፈለገ አትናቴዎስ አይደለም ቴሌግራም ቻናል የለውም ገብታችሁም ቴሌግራም ባዮ ላይ አታገኙትም ድንገት ከዚህ ፕሮጀክት ጋር በተያያዘ ወይም ደግሞ ከዚህ ሐሳብ ጋር በተያያዘ ሁለት ሐሳቦችን ተናግረዋል ዲያቆን ፈለገ አትናቴዎስ ምንድነው እሱ አንዱ ለተመለሱ ሰዎች ወይም ደግሞ መመለስ ለሚፈልጉ ሰዎችን ሐሙስለትና እንደዚሁ ደግሞ በየሳምንቱ አንድ ቀን መልካም ወጣት የሆኑትን ወደ ቤተክርስቲያንም ለመመለስ ከሱስም ለመውጣት የሚፈልጉ ሰዎችን ስራ እንሰራለን የተባለው ይሄንን ለፈለገ አትናቴዎስ በውስጥ ጻፉለት ቀጥሎ ደግሞ ለኔ ጻፉልኝ ቴሌግራም ቻናል ግን የለንም ቪዲዮን ማሳየት ካለብኝ ያው ማስተዋወቅ ይሆናል ብዬ ነው ከዚህ በፊት ታስታውሳለ ፈለገ እኔ በኔ ስም ተከፍቶ ተመስገን የጌታ ልጅ ቁጥር 2 የሚል በኔ ስም ተከፍቶ ሂዱና ሪፖርት አድርጉ
የኔ አይደለም እላችኋለሁ በአንዴ ነግራቸው 500 ሰው ፎሎ አድርጎት መጣና አሁንም እጄ በነግራቸው ባሳያቸው ፎሎ እንዳታረጉት ግን ይሄንን ቪዲዮን ብቻ ላሳያቸው ዲያቆንዬ እሺ ልጆች አሉ አሁን አንተ ከሷ ጋር ያ ቆይ ሶሪ ድንግሎይ ይቅርታ ብሩ ተስፋ የሚል አካውንት ይሰማል ማልበል አላወኩም አዎ ይሰማኛል ላውራ ፈልጌ ከስር ጽፌ ነው ያስገባችኝ እሺ እሺ ተጠብቀን እሺ እሺ ሶሪ አለተም ናሄ ነው በቃ ባያችሁ ጊዜ ቴሌግራም ግሩፕ ከፍቻለሁ ሊንኩን ባዩ ላይ አለ ተቀላቀሉ ሰው የለውም ገና ነው ብሎ ነው የጀመረውና ይሄ ውሸት ነው ወገኖች ራስን በትልቁ አርገ ደግሞ እሺ መልካም ኦኬ ይሻላል ኮኪ እሺ ወንድማችን ብሩህ እንደምን አለ ምን ልታወራ ነበር የፈለከው ሰላም አለው ሰላም ሁላችሁንም ሰላም እያችኋለሁ እኔ ላውራ የፈለኩት በርግጥ አንተን በግሌ ለማውራት ነበር ያሰብኩት ወይ አንተን ወይ ኤርሚ መጀመሪያ እኔ ከእምነቱና እንትን ድሮ ፕሮቴስታንት ነበርኩኝ ግን በመሃል ኦልሞስት ወደ 7 እስከ 8 አመት ምንም አይነት እንትን ላይ የለውም ግን አንዳንዴ ቤተክርስቲያን ሄዳለሁ የፕሮቴስታንት ሳይሆን ቤተክርስቲያን ሄዳለሁ ጨርቆስ አካባቢ ነበርኩኝ መኖሪያዬ ጨርቆስ ቤተክርስቲያን አንዳንዴ ተሳልሜ ሄዳለሁ ግን ምንም እንትን የለኝም አሁን ላይ ስለዚህ በደንብ አውርቼ ካንተ ጋር እንትን ብታወራኝ ወይ በውስጥም ይሁን ወይ ብቻ አግኝቼ በማወራው ነገር ራሱ እንትኑ በመቻችልኝ በጣም ደስ ይለኛል መልካም ወጣት ባልከው ላይ መዛው ተገኝቼም ላውራ ፈልጋለሁ መልካም ምንም ችግር የለውም ብሩ ተስፋ ስምህ ራሱ ብሩ ተስፋ ያመርተኝ በጣም ነው የምትመቸኝ ባይዘው ሰሞኑን በ15 ቀን ውስጥ ምናምን ወይ በዚህ አንድ ወር ውስጥ ምናምን ብዙ ነገር አይቻለሁ ከድሮም ደግሞ ማይዋጥልኝ ነገር ነበርኝ ምናምን ብዙ ነገር ደግሞ እየተረዳውም ስለሆነ በጣም ቴንኪው በጣም ነው መወደ በጣም ነው ማከብረ ግን አግኝቼ ባወራ ደስ ይለኛል ከዚህ በኋላ እሺ እሺ ብሩ የኔን በጣም ነው ማመሰግነው ያክብርልኝ እኔም እጅግ በጣም ሞድ ነገራችን ላይ ሁላችሁንም ነው በጣም ሞዳችሁ ብሩዬ ትንሽ እንትን ቴሌፎን ነው ያረከው አዎ እሺ እንትን እስከዛ እንደዛ ይሻላል እና መልእክት ጻፈልኝ ይሻያዋለሁ ይቅርታ የኔ ተወዳጆች አሁን ላይ ይሄንን ሐሳብ ያው አብረው ሲያማክሩኝ የነበሩ ልጆች ቀኑ እንዲቀየር ብለው በውስጥ ጽፈውልኛል ቀኑ የሚሆነው አርብ ይሆናል ማለት ነው እርግጥ በአሁኑ ጻድቅ ወይኔ ሐሙስ ኦ ማይ ጋሽ እኮ ሐሙስ ዋው የኔ ተወዳጆች በዚህ አጋጣሚ በአሁኑ ሳምንት እንጀምራለን እሺ በአሁኑ ሳምንት እንጀምራለን አርብ ማንንም ሰው እንዳይቀር ሐሙስ ለኔ በጣም ልዩ ቀን ነው ሐሙስ ቀን ስንት ነው እስቲ ጻፉልኝ ግንቦት ስንት ነው ሐሙስ አረ ፕሊስ ጻፉልኝ ፕሊስ እንዴ ግንቦት ስንት ነው ሐሙስ ግንቦት 21 እና ግንቦት 21 የት ነው የሚሄደው የት ነው የሚሄደው እሺ ተገከለ ያ ወደ ጻድቃኔ ማርያም ሄዳለሁ ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ ሄዳለሁ ጻድቃኔ ማርያም
ስለሷ ብዙ ብናገር ደስ ይለኛል ግን አንደበት ያጥረኛል እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ እንደደርስ ያደረገችኝ የጻድቃኔ ማርያም ናት በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት ይሄዳለሁ ሐሙስ የኔና የናቴ ብቻ ቀን ነው በቃ ማለት እኔና እሷ በእናወራበት ቀን ነው እና ሐሙስ የለውኝም እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክል ጥላቻ ሰው ሊቋቋም አይችልም ነበር ግን የክርስቶስ እናት የመድኃኔዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከለላ ስለሰወረችኝ ጠላቶቼ በአጠቃላይ ወረወሩት ጦር በኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥ እና ይቅርታ አድርጉልኝ የዛን ቀን እሄዳለሁ ጻድቃኔ እና አርብ ይኖረናል እሺ አርብ ይኖረናል እና ፈለገ አትናቴዎስ መልካም ወጣት በሚል ሰበብ ወጣቶች ማሰልጠን አትችልም ምናምን ምን ድሮስ ታስተምራችኋለህ ኢየሱስን አታውቁም ምናምን ብላችሁ ማሳወቂያ የሰራችሁልኝ ሰዎች በጣም ነው ማመሰግናችሁ የማይቀር ጉዳይ ነው አርብ በየሳምንቱ የተለያዩ አይነት ፕሮግራሞች ይኖሩናል በመጀመሪያ ዙር የመመለስ ቀን ፕሮግራም ይኖረናል ከዛ በኋላ ደግሞ የይቅርታ ቀን ፕሮግራም ይኖረናል በመመለስ ቀን ከተለያዩ ልምዶች መመለስ የምትፈልጉት ወንድሞች በውስጥ መስመር ጻፉልን በላይቭ መምጣት የምትችሉ ደግሞ በላይቭ መታችሁ ድል እንሰጣችኋለን ካላችሁበት ለመመድ እንድትወጡ የተቻለንን እኛም እናደርጋለን በይቅርታ ቀን ደግሞ ይቅር መባባል የምትፈልጉ እህት ወንድሞች መታችሁ ከእናት ከአባቶቻችሁ ጋር ተጋሽታችሁ ሊሆን ይችላል ከአክስቶቻችሁ ከአጎቶቻችሁ ከአያቶቻችሁ ከቅድማያቶቻችሁ ከጓደኞቻችሁ ከፍቅረኛችሁ እንደው ልጅ የወለደችልህ ሚስት ጋር የልጆችሽ አባት ከሆነ ባለቤትሽ ጋር ተጣልታችሁ ሊሆን ይችላል እና ይቅር መባባል የምትፈልጉ መታችሁ አርብ ተከታተላላችሁ ማለት ነው እና ኦርቶዶክስ የመልካም ወጣት ተጀምሯል መልካም ነገርን ለማድረግ ሰው የግድ የሆነ እምነት ተከታይ መሆን የለበትም ሁላችሁም እንዳትቀሩ ለማለት ያክል ነው ቤታዬን እንኳን ደህና መጣሽ እንዴት አለሽ አንቺ ተወዳጅ ሆንሽ ልጅ ደህና ቆያችሁ እንዴት ነህ ወንድም አለሁልሽ እግዚአብሔር ይመስገን ቤታዬ መቼ ነው የምትመጪው የመልካም ወጣት ስልጠና ጀምረናል የመልካም ወጣት ስልጠና ላይ በነገራችን ላይ ይቅርታ ቤታዬ በዚህ አጋጣሚ ሁሉም ከእንደገና ይመጣሉ በላይቭ ስትሪም መርሃ ግብራችን ላይ ሁሉም እነ ቤላም ሁሉም አዲስ የሚመጣም ልጅ አለ ቲክቶክ ላይ ብዙዎቻችሁ የምታውቁት ይሁን አይሆን እኔ አላውቅም ቡራ ቡል ምናምን አይነት ስም ያለው አንድ ወንድማችንም ይመጣል ሁሉም ይመጣሉ ሁሉም ክርስቶስ የተሰቀለው ለነሱ ነው ስጋውን የቆረሰው ለነሱ ነው ደሙን ያፈሰሰው ለነሱ ነው ሁሉም ይመጣሉ እናወራቸዋለን እድሜ ትንሽ ገፋ ብሏል ግን አንተ ወንድሜ የወጣቶች ካልክ ብቅላለሁ መጣለሁ ሁልጊዜም አለ እድሜ ገፋ ብሏል ደስ ይላል አይ ኧረ ገና ነን እንዴ ተንጂ ቤታዬ ብቻ ግን ነግርሽና ነገረንና ሁላችንም እንመጣለን በቃ ችግር አንቺ ስትመጪ ነዲቦንም ምናምን አንድ ላይ ሆናችሁ ትመጣላችሁ አዛ አንድ ላይ አንዳንድ ሐሳቦችን አንስተን አውርተን ተማምረን እንሄዳለን እግዚአብሔር ይርዳን ኦኬ እና ድል አልሰጠው ሳውን መደልስት ሄሉ ቤታዬ በዚህ አጋጣሚ ሄሉን ተዋውቂያት ሄሉ በጣም እጅግ በጣም እንወዳት እህታችን ናት በጣም
በጣም በብዙ ነገሮች እየጠነከረች እየበረታች ያለች እህት ነች። ተዋወቂያት። ሰላም ሄሉ እንዴት ነሽ? አውቃታለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለሁ። እሺ ታዲያ ሁለት አይነት አፋሮች። እሺ ሄሉ ማለት የምትፈልጊው ነገር ካለ ድልስትሽ? አይ ምንም ምለው አይደል። እሺ መልካም። እኔ እኮ ሁላችሁንም እንዳልይዛችሁ ብዬ እኮ ነው። አቡ ያለሽ ዘማሪት አቡዬን የተወሰኑ ሐሳቦችን ሰጣ ደግሞ በዘምርልን አሪፍ ነው። አለሽ አቡዬ? አለው እየሰማሁ ነው። እንደምን ሁላችሁም እዚህ ውስጥ ያላችሁ ቤተሰቦችህንም እየተከታተሉ ያሉትን እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ብሎኛል። በትላንትናው አገልግሎትም በጣም ደስ ብሎኝ ነው ያደርኩት። እግዚአብሔር ይመስገን። አቡዬ አንድ ዝማሬ እንድዘምሪልን ፈልገን ነበር። የልብሱን ጫፍ ነካው የሚለውን ዝማሬ ብዘምሪልን ደስ ይለናል ካላስቸገረን። ኧረ ልዘምር አይደል የመጣሁት ዘፈኑን ትቼ። ዘምሪልን እሺ። እንደውም ክራር ማሲንቆ ይዤ መጥቼ እንደዛ ብዘምር ደስ ይለኝ ነበር፣ ግን አገሩ አይመችም። ወደፊት እንግዲህ ኢትዮጵያ ስመጣ እንደዛ ዘምራለሁ። አረ ችግር የለም፣ እንደዚሁ ቢዘመርልን ችግር የለውም አቡዬ። እሺ ቀርታ ትንሽ የልብሱን ጫፍ ብነካ አደንጌታዬን ብጠጋ ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካ አደንጌታዬን ብጠጋ ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘቤን ስዘራ አጣው ጥበበኛ የሚያቆም ሕመሜን አሁን ግን አየሁት ከርቀት አዳኜን። አታቁሞኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ላስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እሱ ብቻ ነው። 12 ዓመት ኖርኩኝ ተገልዬ እያነባው መረት ስደት ከገላዬ አሁን ከስሙ ጋር የሚቀላቅለኝ ኢየሱስ ክርስቶስ መድኃኒቴ ታየኝ። አልፋለሁ ወደ እርሱ ሰልፉን ሰባብሬ ቀሚሱን ነክቼ እድናለሁ ዛሬ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። 12 ዓመት ደም ስለፈሰሰኝ መራመድ ተሳነኝ አቅም እያነሰኝ አሁን ጌታዬን ሳይ ጉልበቴ በረታ
የዘመናት ጭንቄን ህልሜን የሚፈታ አንተ አቅሙኝ እኔ ልካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽ እሱ ብቻ ነው። ጎበዝ የተባሉ ሰዎችን አልፌ ቆምኩኝ እንደገና ስሙን ተደግፌ ቀሚሱን ስነካው ደሜም ወዲያው ቆመ ኃይል ወጥቶኛል ብሎ ባሪያውን አከመ። ሁሉ ቢጸየፈኝ እርሱ ግን አቀፈኝ በስስት እያየኝ በሰላም ሂጂ አለኝ። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። አቡዬ እኔ ስዘምር ደስ የሚለኝ ፓርት ልክ ሲያልቅ እልልታ እንግዲህ ዝማሬ መላእክትን ያሰማልን። በጣም አቡዬ በጣም በጣም አሜን። እግዚአብሔር የተከበረ ይሁን፣ እሱ ይክበርበት። ዝማሬ መላእክት ያሰማልን። እህታችን መንግስተ ሰማያትን ያወርስልን። አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን አቡዬ። አሜን አሜን። በታይ ካንቺም ስር ያለችው አቡዬ ካንቺም ስር ቤታ የሚል አካውንት በታይ በጣም ጎበዝ ዘማሪ ነች። እንደው ታፍራለች እንጂ በጣም ጎበዝ ዘማሪ ነች። ቆይ አንድ ቀን ጋብዛትና አዘምሬ ያሰማሻለሁ። ደስ ይለኛል። በደንብ ተዋወቂያት። እሷን በጣም ጥሩ እህት ነች። ቤታ ትባላለች። በጣም ጥሩ አገልጋዮችን በጣም የምትወድ እህት ነች። ቤታዬ እንዴት ነሽ? ደህና ነሽ ወይ? ሰላም እግዚአብሔር ይመስገን። እንዴት ነሽ እህቴ? አለሁ። እግዚአብሔር ጸጋሽን ያብዛልሽ። ዘምሪለት እንግዲህ ለእግዚአብሔር። አቦነሽን ታውቂያታለሽ አይደል ቤታ? አዎ አውቃታለሁ። እንዴ በምን ስጡኝ ነጠላ በሚለው ነው የምታውቂያት? ድምጿ በጣም ነው ደስ የሚል። እንደኔ እንትን አለ አይደል? ድምጻችን ይመሳሰላል። እስቲ ዘምሪና እስኪ አቅምሽን ትንሽ ትንሽ ኧረ ስቀል ሌላ ቀን በደምብ ተዘጋጅቼ ካንቺ ጋር ችግር የለውም። ችግር የለውም። ተስሞት እስቲ ድምጽሽን ዘምሪላት። ዘምሪልኝ በእግዚአብሔርማ ብለሻት እሺ ትላለች እሷ። ጌታው ሄድ እሺ እስከዛ እስከ እስከምል አውሩ እሺ። ከዛ እኔ ምንም ዝም ብሎ ይኸው አፌን ሲያፍነኝ ቢፈልግ እሺ። ኧረ ይኸው እስከዛ ኪራ ይዘምራል፣ ከዛ ቤታ ትዘምራለች። ኪራ ይዘምራልን እስከዛ የኔ አባት። ምን ከኪራ ቀጥሎ ነው? አልዘምርም። ከኪራ ቀጥሎ እሺ። በስንት መከራ በስንት ወንጌል በስንት ልፋት እግዚአብሔር ይባርክ ልትበትነው ነው ሊበትነው ነው እንጂ እንዴ ይዘምራል። እሺ በጣም ብዙ ሰው ሰላም ለኪ እያለ ስለሆነ ብዬ ነውና እንግዲህ ጋሽ ይልማን መዝሙር ያው በእኔ እንደሚበላሽ አብናችሁ ግን እንደው ለጥያቄያችሁ መልስ ለመስጠት አንድ ሁለት መስመር እዘምራለሁ እንጂ ጋሽ ይልማን ዝማሬ ስለምወደው ብቻ አንድ ሁለት መስመር እላለሁኝ እዚህ ላሉ ኦርቶዶክሳውያን። ሶፊ ቢኖር ሶፊ በደንብ አብሮኝ ይዘምር ነበረ። እሺ አንድ ሁለት መስመር ልዘምር። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ።
ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ መጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ለወዳጆቻችን ቅር እንዳይላቸው ስል እግዚአብሔር ያክብርልኝ። ኪራይ በጣም ነው የምናመሰግነው። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማ። በጣም የሚገርም ድምጽ ነው ያለው በነገራችን ላይ። በጣም ወደ ዝማሬው ብትቀርብ ጥሩ ነው። እሺ ወንድሜ እሺ እሺ። አሁን እሺ ቤታ ደግሞ እንሰማለን። አቡዬ በደምብ ስሚያት። እሰማለሁ፣ እየሰማው ነው። በጣም ዝማሬ መላእክት ያሰማልን ዶክተር። እንዳው መቼስ ለሰው የሚቀርብ ድምጽ የለኝም፣ ግን ልሞክርሽ። ዘመር በአብ በመንፈስ ቅዱስ ስም አምነን እንዘምራለን። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። የአንበሳው ግሳት ቢሰማ ሞገዱ የተጣልንበት ቢሰጥም ጉድጓዱ መልአኩን ሲልክ ይረግፋል ጠላት። እንቆማለን በአሸናፊነት የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። ቀስት አንገትርም አንይዝም ወንጭፍ፣ ጦር አንጨብጥም አንመዝም ሰይፍ። ሰልፉ የሱ ነው የታላቁ ጌታ፣ ግንቡን ለማፍረስ ይበቃል እልልታ። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። ፈርዖን ሊያጠፋን ቢጣደብ በቁጣ ሞት አድኖብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል። ማንም አይሞትም ሁሉም ይሻገራል። ጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። ሽንፈት አናውቅም የንጉሥ ልጆች ነን፣ በደም ተገዝተን ወራሾች የሆንን። በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት።
የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው የወደቀ ነው ከጥንት የተጣለ ክብሩን ተነጥቆ ባዶውን የቀረ በእንስራ እንዳለን በውሃ ጠብታ የአሕዛብ ጉልበት ብናይ ነው ለጌታ። ዝማሬ መላእክትን ያሰማል። ማንበራችን እልል ብያለሁ። ተጨነቄ ነው፣ ይቅርታ በጣም ተጨነቄ ኧረ ችግር የለም። አንቺን አሁን ነገ አንድ ትንሽ ጊዜ አንድ ከ2 ከ3 ወር በኋላ በቃ የአቦነሽን ድምፅ ቁጭ ነው በቃ ሳመታት ተጅብኛል። ግን ቤታዮ ዝማሬ መላእክት ያሰማል። እግዚአብሔር አገልጋይ እንዳለው አሳይተሽናል። እውነትም እግዚአብሔር ይተካል ለቤት ይታያለች። አንድ ዘማሪ አንተ ባትተካ ጥሩ ነበር። ታሙ ቢዘምር ግን ፈለጊ ምን አለበት? አንደኛ 5 ሰዓት ዶክተር ኪራይ እኔ ኮርሰት እየሆነ ነው ፈለጊ ለነበረም 5 ሰዓት እየሆነ በመድኃኒዓለም ይሄ ሁሉ ህዝብ እዚህ ጋር የምታየውን ህዝብ በወንጌል ነው እኮ ሰብስበን ያዝን ነው እንዴ? የለፋንበትን ህዝብ ይበትረው እንዴ? ኪራ እንዴ ማራዛ አይሆንም። ባይሆን አቦነሽ ስላለች ለሌሎቹ ብድል ስጣቸውና እነሱም ሲዘምሩላት በሰማ ጥሩ ነው። ሂዊን አየሻት አቡዬ? ለሌሎቹንም ላስተዋውቅሽ። ቆይ ሂዊ ያለሽ? ሂዊ ዘማሪት ህይወት አይደለችም ማለት? አይደለችም፣ ዘማሪት ህይወት አይደለችም። ሂዊ ያለሽ? እሷም ትሞክራለች መዝሙር። እንዴት ነሽ? ዘይብሩ የሚለውን ዝማሬ ሲለ አቡዬ ዘምሪላት። እንዴት ነሽ አቡዬ? ሰላም ነው? እግዚአብሔር የተመሰገነ ይሁን። እኔ እህት እንዴት ነሽ? ወይ ልጄ ነሽ ወይ እህቴ ነሽ? ልጅ ነው የምሆነው። እሺ ደስ ይላል። የእንተ መዝሙር ዘምር ደስ ይለኛል። ዛሬ ነው ለእኔ በሚለው መዝሙር እስኪ ዘምሪ። አንቺ ዘምሪ ነው ያንቺ መዝሙር አላውቀውም። አንቺ በመጀመሪያ ዘምሪላት። ያንቺ መዝሙር ልሰማ ነው። እኔ ዘምራለሁ። ያንቺ ድምጽ ልሰማ ነው። ዘምሪላት። ምንድነው ዘምር? ደስ ያለሽን አንድ ዝማሬ ዘምሪ። አሁን ቤታዮ እንደዘመረችው አንቺም ከዛ ሄሉም ትቀጥላለች። ከዛ ከሰርዳጊም አለች። ሁሉም ይዘምራል። እስቲ ዘምሪ። ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት አንቺ ላይ ሲፈጸም እንግዳ ስራት። ሌላ ጊዜ ዘምራለሁ። አሁን አልችልም፣ ስራ ቦታ ነኝ። አይ ችግር የለውም። እሺ ዝማሬ መላእክትን ያሰማልን። ግን የተወሰነ ጥሩ ነበር። ፈለግ ወንድሜ በእውነት ተሙ ላይ የሚደርሰው ጭቆና በጣም እያስከፋው ነው። ብዙውን እዚህ ያለው አይደለም። ቆይ ዶክተር አይደለም ማረ ህይወት በጅምር የቀረ ሐሳብ አርገሽው ስራ ቦታ ነኝ ትያለሽ እንዴ? ጀመርሽው ተው የመስራ ቦታ ነኝ፣ ግን ደግሞ ፈርቻለሁ። እሺ በቃ ዝማሬ መላእክት ያሰማልናታች ዝማሬ መላእክት ያሰማል። ተሙ እየተባለ ነው። ሌላ ጊዜ አቡ ይዘምርሻለሁ። ተሙ ይዘምር እየተባለ ነው። ችግር የለም። እሺ ችግር ይበልቷቸው አይዘምርም እንዴ? የመቀነጥቱ አንድ ጊዜ ምን አሉ መሰለህ ኪራ፣ አንዳንድ ሰው ድምጹ ማያምር ሰው ሲዘምር ችግር የለም እግዚአብሔር መስዋዕቱን ይቀበላል ይባላል። እንዴ እንዲህ ቢባል ነገር ጆሮአችን እሳሉ እንዴ? ተመስገን ለምን ይዘምራል እንዴ? የኛስ ጆሮ ወንድም የምችለውን ሁሉ አድርጌያለሁ። ተሙዬ እንግዲህ ምንም ማድረግ አልችልም። ተሙዬ እኔ ተሙ ዘምር አይስቀልም ነው። ተሙ ይዘምርስ እንድ ዘምርላት ፈለገ በድምጽ ተበለጥክ ይዘምር። ይዘምር አይስቀልም። በጣም ነው ወዳችሁ እንድዘምርም ስለፈቀዳችሁ ድን ከልብ ነው ማመሰግነው። በቃ እንደዘመርኩ ቁጠሩት፣ አሜን በሉ። በኋላ ላይ አይ ተሙ
በቁም ነገር አንድ የምትወደውን ዝማሬ ዘምር። ማንም ሰው ሰምቶ አያውቅም አንተ ስትዘምርና ተቀልዳለህ። እኔ ጴንጤ ቤት እያለሁ ራሱ ገንዘብ ሰብሳቢ ነበርኩኝ። ዝማሬ ላይ ያለው አይደለም ነው አንድ ቪዲዮ ተመልክተናል። ማይክ ይዘህ እየተንቀሳቀስክ አይተናል። አሁን እዛ ቤት ራሱ ገንዘብ ያዥ ነበር። አሁን የምችሉትን ያው ቆይ አንድ ጊዜ ተፈለገ ከላይ ያለውት እኔ ነኝ። በቃ ጊፍት አመሰግናለሁ። ቆይ በጣም የምትወደው መዝሙር ምንድነው? ውይ በጣም የምወደው መዝሙር ኪዳነ ምህረት ነው። ሚስጥረኛዬ ነሽ በጣም ዝም ብለህ ሁለት መስበር የሚሆን በለው አንድ ጊዜ። ውይ አይሆንም እንዴ አንተ የሚወዱኝ ሰዎች አንፎሎ ያርጉኝ እንዴ እንደዚህ እንደተከበርኩ ልከበት እንዴ ከስልሽ ስር እረፍቴ ከዚያው ነው ከቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ተጽናናሁኝ ስምሽን ጠርቼ ሚስጥረኛዬ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት መጽናኛዬ አውቀዋለሁ። ዘምር እንጂ ተሙ ላንተ እኮ ነው የገባሁት እኔ። አረ ኪራ እንደው በእናትህ ተው ለተመስገን እኮ ስለማቅ እኮ ነው የተመስገን ድምጽ እንዴ በእያወራ ራሱ እንደዚህ ከሆነ ኢማጂን ሲዘምር ደግሞ ምን ያክል እንዴ ስልካችን ይቀለጃ ነው እንዴ ተሙ አንዱ ታሪክ አለኝ በኪዳነ ምህረት ጉዳይ በጣም ታሪክ አለኝና በጣም ሞዳ እናታችንን ኪዳነ ምህረት ልዘምር መስሎኝ ነው እግዚአብሔርን ልዘምር መስሎኝ ነው ያስኩኝ እሱን ተናገር ጌታ አልዘምርም እሱ ለምን መሰለህ ኪራይ ያቃል ፈለገ ያቃል ልደት ያቃል እና የቅርቦቼ ያቃሉ የተወሰነ ላይቭኑም የተከታተሉ ሰዎች ያቃሉና የምር ኪዳነ ምህረት እኔን የሰማችበትና ኪዳነ ምህረት ደግሞ እውነተኛ ምልጃዋን ያማለደችኝ እግዚአብሔርም ደግሞ ሳይጨክነብኝ በልጁ በክርስቶስ ኢየሱስ ሳይጨክነብኝ እውነተኛ እናት አርጎ የሰጠኝን እናቱን ማርያምን ነውና ዘምርልኝ ኪራይ። እዚህ ጉዳይ ላይ ታሙ ትክክለኛ የሆነ ታምር ተደርጎለታል። በነገራችን ላይ በዚህ አጋጣሚ አንድ በጣም ብዙ ጊዜ ካያችሁ ፕሮቴስታንት ሆኖ ለተወለደ ሰው በጣም የሚከብደው ነገር የኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ያሉት አስተምህሮቶች ናቸው። በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ቅዱሳን እና ታሙ ኦርቶዶክስ ቤተክርስቲያንን ወደ ማወቅ የተሸጋገረ ከመጣ በኋላ ክርስቶስ የእናቱ የቅድስት ድንግል ማርያምን ምልጃ ለተሙ በጥቅስ አይደለም ያሳየው በህይወት ነው ያሳየው። ብዙ ኦርቶዶክሳውያን ማርያም ታማልዳለች ወይ ተብሎ ቢጠየቁ ምላሻቸው አዎ ነው እና እንደምታማልድ የሚናገር የመጽሐፍ ቅዱስ ጥቅስ አምጡ ቢባሉ ምናልባት ላይሰጡ ይችላሉ። ብዙ የማንበብ ህይወት ብዙዎቻችን ጋር ስለሌለ እና ሁሉም ሰው ግን በኪዳነ ምህረት ምልጃ በድንግል ማርያም ምልጃ በጭንቅ አማላጇ ግን የዳነ ቁስሉን ገልጦ ማሳየት ይችላል። ከነዛ ሰዎች ውስጥ ደግሞ አንዱ ተሙ ነው። ሁሉም ነገር ቀን ጨለማ በሆነበት ታይም ላይ ሁሉ ነገር በጣም አስቸጋሪ በሆነበት ሰዓት ላይ ሰው ሁሉ ለሱ ሰው መሆን ባቃተበት በዛ ለርሱ ከባድ በሆነ ጊዜ ላይ ስለ እውነት ነው የምላችሁ ቤተክርስቲያን ሄዶ ስሟን ጠርቶ ኪዳነ ምህረት ሰዎች ስምሽን ጠርተው ተማጽነውሽ ሲያርፉ ሰምቻለሁና እነሱን የሸማሽናት እኔን ስምኝ ብሎ በጸለየበት ቅጽበት ክርስቶስ የእናቱ ምልጃ ልክ በቃና ዘገሊላ ጌታችን ኢየሱስ ሐዋርያትንም እናቱ ድንግል ማርያምንም እንዲታደሙ እንዳደረገ ሁሉ ክብሩ ሲገለጥ እነርሱንም በዛ ቦታ እንዲገኝ እንዳደረገ ሁሉ በተሙ ላይ ክብሩን የገለጸው ክርስቶስ የእናቱ የድንግል ማርያምን ምልጃ በህይወቱ እንዲያ ያደርጎታል። በዛው ቅጽበት ጸሎቱን በጸለየበት በዛው ቅጽበት ስልኩ ላይ እጁ ላይ ያለው ስልክ ጠርቶ በልቡ የነበረው ቋጠሮ ተፈቶለታል። ጉዳዩ እንደተፈታ በስልኩ ሰምቷል እና ተሙ ምንም አይነት ጥቅስ ከማየቱ በፊት የድንግል ማርያምን የኪዳነ ምህረት ምልጃ ያየው በህይወቱ ነው።
በህይወቱ ነውና ተሙ በጣም እድለኛ ሰው ነው በዚህ አጋጣሚ ይሄን መዝሙር ሲዘማ በነገራችን ላይ የሚሰማው ተሙ በእንባ ነው በጣም የሚወደው ዝማሬ ነው ይሄ መዝሙር ሚስጥረኛ ነሽ የሚለው ብዙ ሰው ዜማው ደስ ብሎት ሊሰማው ይችላል እርሱ ግን በቁም ነገር ነው መላችሁ ከልቡ እያንዳንዱ ግጥም ሳያልፈው በደንብ አድርጎ ያዳምጠዋል እና ተሙዬ እንኳንም ኪዳነ ምሕረት ረዳች እንኳንም ልጇ ክርስቶስ ረርቶ ወደ ቀጥተኛው መንገድ ተመለስክልን ወንድማችን ያንተን መመለስ ደግሞ ክርስቶስ እንደ ጳውሎስ ያደረገው እንደ ጳውሎስ አሳዳጅ ነበረ ሲያሳድድ የነበረው ጳውሎስ ክርስቶስ ልቡን በነካ ጊዜ 3000 ነፍሳትን በአንድ ቀን የሚያስጠምቅ የክርስቶስ ኢየሱስ አገልጋይ ሆኗል እና ተሙ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ያንተ መመለስ ለሌሎች ፕሮቴስታንቶች ትምህርት ሆኖ ብዙ ፓስተር የሆኑ ሰዎች ብዙ ፕሮፌት የሆኑ ሰዎች በጣም ብዙ በፕሮቴስታንት ውስጥ ያሉ እህት ወንድሞቻችን በክርስቶስ ፍቅር ምንወዳቸው እህት ወንድሞቻችን ያንተን መስመር ተከትለው ወደ እውነተኛይቱ ክርስቶስ ወደ ተከላት ወደዚህ ቅዱስ ቤተክርስቲያን ይመጡ ዘንድ እግዚአብሔር አምላክ ይርዳቸው አንተንም እናመሰግናለን ተውዬ እንወዳለን ምን ዲያቆን ተሳስቼ እንወዳለን ያልኩ አሜን በጣም ግን ማናቀው ትልቅ ነገር ነው በእውነት ፈለገ የነገርከኝ ተሙ እግዚአብሔር በእውነት በጣም ደስ ይላል ማለት በግርድፉ ወደዚህ ቤተክርስቲያን መመለስን ብቻ ነበር ማውቀው እዚህ የሶሻል ሚዲያ ፕላትፎርም ከመጀመሩ በፊት እኛም ያው ከወጣንበት ተመልሰን ነበር በነገራችን ላይ ሶፊ እኔ ቃለ ሕይወት በማገለግልበት ጊዜ በዝማሬ እሱ ይመጣ ነበር ለስብከት እዛና አሁን ነው ግን ሞር በደንብ እየተዋወቀን የመጣ ነውና የሁላችንም ደሞ ችግር የተፈታው በተመሳሳይ ነገር መሆኑ ነው የሚገርመው ሁላችንም ጋር የኪዳነ ምሕረት ነገር በእውነት ይገርማልና ለኔም በተመሳሳይ ሰላም ለኪ የሚለው ዝማሬ እኔ ከመውደድ አልፎ ሶፊን በግድ ማዘምረው እኔ ውስጥ ያለው ያ የጭንቅ ጊዜ ምናልባት እሱ ውስጥ እንደ ቢጋባ በዬ ዊሽ ስለማድረግ ነው እግዚአብሔር በሚያውቀውና ሲዘምረው የኔን ታይም ነው የሚያስታውሰኝ በቃ በምንም መልኩ እሱ መዝሙር እንዲዘምረው ስጠይቀውም ያው ትንሽ አዝማቿን ቢሆን የሚያውቀው ግን የሚያስታውሰኝ እኔ ነበርኩበትን ሞመንት ነውና መብርሃን ፍቅሯ የገባውን ሰው እንደዚህ በቀላል የሚመሰከር ነገር አይደለም የሷ ጉዳይ ሰፊ ጊዜ የሚፈልግ ነውና በጣም ደስ ስላለኝም ታሪኩን ስለማላቅም ተሙዬ በእውነት እኔ ምርጥ ወንድም እንኳን እግዚአብሔር ረዳ እንኳን ወደዚህች ወደ ተቀደሰችው የእውነተኛ በጎች በረት ተደመርክልን ለማለት ነው እግዚአብሔር ይመስገን በእውነት አሜን ሄሉ እና ዳጊም በዘምሩ በዚያ ትንሽ እንደው ድልስጥ ብዬ ነው ላልዘመሩት እቺ ቻንስ ተሰጣ ከዛ ማጠቃለያ ሐሳብ ሰጥተን እንድንወጣ ብዬ ነው ይዘምሩ አይደል አቡዬ ወይ ቤታዬ እኔ ላይቭ ልገባ ልወጣ ስለሆነ ሆሳና ነው ማን አስገባት እያሉ ነበር እየጻፉ በጣም ለተደጋጋሚ ሆና ኮሜንቱን አታጥፉት ጋይስ እሺ አስገባቸው እሺ ስለነበረን ቆይታ በጣም ነው የማመሰግነው ዘማሪ አቦነሽን ስላገኘው ደስ ብሎኛል እኔም ስለተዋወቅኩሽ በጣም አመሰግንሻለሁ የኔ ቆንጆ በሚቀጥለው በደንብ አጥንተሽ ቆንጆ መዝሙር ተዘምሪልኛለሽ እሺ ምንም ችግር የለውም እሺ ፈለገ ሁላችሁም መልካም ጊዜ እሺ ቤታዬ እሺ ሄሉ አለሽ